ቅድም አናደን በገጠሩ ባደኩበት ደግሞ እንደዚህ ጠፍ ጨረቃ ምናምን ነገር ሲሆን በጣም ምቹ ነው ብዬ ባልኩበት ማለት ነው። ምን ይላል ዲያቆኑ? ጥምቀተ ባህር ምን ሲደረግ ይታደራል? ሁሉም ህዝብ እንደዛ ያደርጋል? አያደርግም። መልሱን ልብ በሉ። ሁሉ ሰው እንደዛ ያደርጋል? አያደርግም። እግዚአብሔርን የሚፈሩ ወገኖች አሉ፣ ኦርቶዶክሳውያን። እንደዚሁም ለህሊናቸውም ጭምር የሚያድሩ ሰዎች አሉ። ይሄ ይታሰባል። ግን ደግሞ እንዲህ አይደረግም ብላችሁ አትበሏ። ምን ይደረጋል? ያውም ደግሞ በታቦተ ህግ ላይ የሚመጣ ነገር አምላክ አይታገስም። አካችሁም በሀገራችን ላይ መቅሰፍት እንዳናመጣ። ያውም ደግሞ በታቦተ ህግ ላይ የሚመጣ ነገር አምላክ አይታገስም። በሚያስፈራና በሚያስደነግጣል ነው የሚለው። በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ህግ ላይ የሚሰራን ነገር አምላክ አይታገስም። ትዝ ይላችኋል። ፊናንስ ምንድን ያደረጉት? መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ውስጥ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገት ተቀጭቶ ሞተ። በአህዛብ በፍልስጤማውያን እጅ ነው የወደቀችው። በማን? በሁለት ሰዎች ኃጢአት፣ በአፊናት በፊናስ። ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? አሁን ለዚህ ጥበቃ ያስፈልጋለኛ። ተነስ ከዚህ ጋር ምናምን ማለት አለበት። ዋት ደግሞ ወይት ይደገም ካችሁም በሀገራችን ላይ መቅሰፍት እንዳናመጣ። ያውም ደግሞ በታቦተ ህግ ላይ የሚመጣ ነገር አምላክ አይታገስም። በሚያስፈራና በሚያስደነግጣል ነው የሚለው። በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ህግ ላይ የሚሰራን ነገር አምላክ አይታገስም። ትዝ ይላችኋል። ፊናንስ ምንድን ያደረጉት? መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ውስጥ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገቱ ተቀጭቶ ሞተ። በአህዛብ በፍልስጤማውያን እጅ ነው የወደቀችው። በማን? በሁለት ሰዎች ኃጢአት፣ በአፊናት በፊናስ። ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? አሁን ለዚህ ጥበቃ ያስፈልጋለኛ። ተነስ ከዚህ ጋር ምናምን ማለት አለበት። ዋት እኔ ዲያቆኑ ስናገር ጥዬ ስለወጣው ኦርቶዶክስን ጥላቻ ነው ብላችሁ ትላላችሁ። ሰሙሻ ሲናገር ጥለ ስለወጣህ ጥላቻ ነው ትላላችሁ። ብሩክ ሲናገር፣ ቤካ ሲናገር ትታችሁ ስለወጣችሁ ጥላቻ ነው ትላላችሁ። ቴዎድሮስ ሲናገር፣ ቴዲ ሲናገር በቀስቀሳ አይደል እንደምትነሱት? ጃልሜዳ ሲዳሩ አይደል እንደሚያድሩበት ማለት ነው። ሁሉም ባይሆን ጥምቀተ ባህር ባለበት ቦታ ላይ ሁሉ ቅድም ነበር ሳወራ የነበረው ማያ ቤት እህታችን ቤት እኔም ሰሙሻ ምን ነበር ስናወራ የነበረው? ከኦርቶዶክስ ቤተክርስቲያን እንደወጣ ሰው ምን ነበር ስናወራ የነበረው? እኔም ቤካም ሰሙ። ያለ መረጃ ባካችሁ እዚህ ቤተክርስቲያን ላታውሩ ስትሉ ነበር አንዳንዶቻችሁ። ያለ መረጃ ለምን እናወራለን? እኛ እኮ የነበርን ሰዎች እኮ ነን። ዘማርያም እንደዚህ ያየ እንደነበረው እኛም እኮ እናይ ነበር። ከየድንኳኑ ስር ሁሉ እኮ ነበር የሚቀሰቀሱት፣ ከየወንዙ ከየጥሻው ስር ጭምር ማለት ነው።
በሁለት ሰዎች ኃጢአት በአፊናት በፊናስ ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? ልብ በሉ። መታችሁ ኤርሚያስ በሐሰት ነው የሚናገረው በጥላቻ ነው የሚናገረው ብላችሁ ብትሉ ኦርቶዶክሳውያን በርቶብሃል ብራዘር። ኦኬ በርቶብሃል። በጣም በእርግጠኛ ሆኜ ልንገርህ ዘማርያም ሳይቀድስ በፊት ነው እኔ በኦርቶዶክስ ውስጥ ቀድስ የነበረው። በእድሜ መበልጠዋለሁ ብዬ አስባለሁ። አሮ ነው አንዳንዴ እድሜ ደግሞ የቻይና እድሜ የሚያዙ አይነት ሰዎች ስለነበሩ ስለሚኖሩ ፊቱ ሲያዩ የልጅ አይነት ነገር ይመስላል። ሽማግሌም ሊሆን ይችላል፣ ግን እኔ በእድሜ በልጠዋለሁ ብዬ አስባለሁ። ኦኬ ስለዚህ ቅድምን አልኩኝ እኔ ገጠር ነው ያደግኩትኝ። የባላገር ሰው ነኝ፣ ባላገር ነኝ። ባላገር ማለት ነገር የማይገባኝ መሀይም ገሪባ ነገር መስዬ ከሆነ ግን በጣም ተታላል። ለጥምቀተ ባህር እናቴ ብራዘር እየሄደ በየጥሻው በየጥጋ ጥጉ በየጎሬው ምን እንደሚደረግ ሽንት ልንሸና ወደ ቁጥቋጦ ብቅ ባልንበት እኮ ሴትና ወንድ እኮ ሲተናነቅ ነው እኮ የምናየው። ሪሲሊንግ ማለት ነው ትግል። ለዚህ ነው በየወንዙ ምንድነው ለጥምቀት የሆነ ቀሚስ ይበጣጠስ ምናምን ነገር ብላት ቀሚሱ ለምን የሚበጣጠሰው? ምን ስታደርግ ነው የምትበጣጠሰው? ለምንድነው ቀሚሱን የቀደድሽው ተብሎ አይባልም እንዴ? ሴት ልጅ ቀሚሷ የሚቀደደው ምን ስታደርግ ነው? አንድም ወይ ስትላፋ፣ ሁለትም ደግሞ ስጨፍር ነው። ጭፈራ ከሆነ እሺ የሃርሞኒካው እርግጥ ቀሚስ አያስለብሱም። ቀሚስ ከለበሱ ጥሩ ስለማየው ማለት ነው በቁንጣ ነው። እኛ ግን ሃርሞኒካ የሚባል ነገር አናቅም ገጠር። ኦኬ የታቦቱ ጭፈራው አለው ብር ዋንጫ አለው ብር ዋንጫ ነው። ደግሞ የኔ ደብሬ ስላሴ ነበር። የስላሴ መጠጫ እልልሃለሁ እኔው ጉሽ እየጠጣው የስላሴ መጠጫ ብዬ በአብ በወልድ በመንፈስ ቅዱስ ላይ ሙድ ይዛለሁ ማለት ነው ሳይገባኝ። እንዲህ አይነት ምን እንዳጨሱብን ምን እንዳፈዘዙብን የማላውቀው ማለት ነው። ክርስቶስ በተለየ አካሉ ከቅድስት ድንግል ማርያም ሰው ሆኖ እንደተወለደ ምናለ ሰውን በመሆኑ በምድር በነበረበት ሳለ ውሃም የወይን ጠጅም ጠጥቷል። አዎ መንፈስ ቅዱስና አብ ግን የት ነው ሲጠጡ ያየው? ይህንኑ ጠጥተው ዲያቆኑ ምን ይላል እንዴ? ማን ያርዳ የነበረ ማን ይናገር የቀበረ ይባላል አይደል? ቢሉ ይሄው ነው። በሀገራችን ላይ መቅሰፍት እንዳናመጣ ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር አምላክ አይታገስም ይበሉት። በሚያስፈራና በሚያስደነግጣል የሚለው ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር አምላክ አይታገስም። እዚህ ይላቸዋል። አፊናስ ምንድን ያደረጉት መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ውስጥ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገት ተቀጭቶ ሞተ። በአህዛብ በፍልስጤማውያን እጅ ነው የወደቀችው። በማን? በሁለት ሰዎች ኃጢአት፣ በአፊናት በፊናስ ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ታ በኋላ ምን አደረጋችሁ? ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? ኖ መቅሰፍቱ ከመምጣቱ በፊት ታቦታቱ ቢማረኩ የእናንተም አይመስልም? ዘማርያም ነው ዘማርያም ፕሮቮክ አደረገ እንዳትለኝ። ዘማርያም የእናንተም ታቦቶች ቢማረኩ ግማሹ ወደ ጅቡቲ፣ ግማሹ ወደ ሶማሌ፣ ግማሹ ወደ ደቡብ ሱዳን ቢሄዱ የእስራኤል ታቦት ወደ ፍልስጤም አይደል እንደሄደችው ወደ አዛጦን ማለት ነው። የእናንተ ወዴት ነው የሚሄዱት? ተማርከው ለምን አይሄዱም? ውልቅ ብለው ሀገራችንን ለቀውት ለምን አይሄዱም? ምክንያቱም ክብር ከምድሪቱ ላይ ራቀ፣ ኦርቶዶክሳውያኑ አመነዘሩ በለው ማለት ነው። በባለፈው እንደውም አባ ገብረ ኪዳን ምንድን ያሉት እሱም ቪዲዮ ብሩክ እየፈልገው ታቦታቱ ራሱ እነዚህ ከሚቀድሱኝ አሰርቀኝ ብለው ይላሉ አለ። ጥሩ ሌባ ቢያዝባቸው በእውነት መድኃኔዓለም ተቆጥቶ ጥሩ ሌባ ቢያዝባቸው እንደ ብፁዕ አቡነ እንድርያስ አይነት ደጋሚ ለሙስሊም አሳልፎ የሚሸጥ ነገሩ እኮ ተሸጠውም አያልቁ። የኢትዮጵያ ኤርሚያስ እንኳን ሰርቆ ወጣ እኮ ብለውኛል።
አየህ፣ ኤርሚያስም ቢሰርቀው ሌሎችም ቢሰርቁት አቡነ እንድርያስም ለማስደግ የሚሰጡ ለምን ተማርከው አይሄዱም? ለምን እኔ አንድ ቀን ታቦት የኢትዮጵያ ታቦት አንድ ቀን ከፋኝ። በእውነት ተደፍሬያለሁ፣ ተንቄያለሁ። የእስራኤል አምላክ እኮ ስለተናቀ ምን አለ? ክብር ከምድሪቱ ኢካቦድ ነው ያለችው የፊናንስ ሚኒስትር ልጅ ስትወልድ። የክብር ከምድሪቱ ለቆ ማለት ነው። እግዚአብሔር እኮ የተቆጣው በታናሹ ነቢይ በሳሙኤል በኩል እግዚአብሔርም ተናግሯል። የእናንተ እኮ ከፋን ብለው በአባ ገብረ ኪዳን በኩል ሰምተው አሰርቀን ብለው ይላሉ ታቦቱን። እሱም ቪዲዮ አትልኩትም እንዴ እናንተ ሰዎች? እኔ እንዴት ነው ብሩኬ፣ እዚህ ያላችሁ ወገኖች ቪዲዮ እኮ ነበረኝ። አይ ቲንክ አሁን ቶሎ ካላገኘሁት ብዬ ነው እንጂ ታቦቱ ከፋኝ ከዚህ አሰርቀኝ ብለው ይላሉ ያሉት። እሱም ቪዲዮ የአባ ገብረ ኪዳን ያሉትን ቪዲዮ ፈልጋችሁ አምጡ ፕሊዝ በጌታ እና ለምንድን ነው የማይማረኩት? እናንተ የእስራኤሉ የቃል ኪዳኑ ታቦት ወደ ፍልስጤም ሀገር ነው ሄደው፣ የእናንተ እኮ ወደ የትም አልሄዳሉ። ተስማምቷቸው ቁጭ አሉ። ዲያቆን ዮርዳኖስ አበበ ስም እየጠራው ነው የምናገረው በመረጃ ማለት ነው። ዲያቆን ዮርዳኖስ አበበ ምን አለ? እባካችሁ ቅዱሳት ስዕላትን በየመኝታ ቤት አታስቀምጡ። ለምን ባልና ሚስት ማታ ሩካቤ ስጋ ሲፈጽሙ እዛ መሰቀል የለባቸውም አለ። ለምን ቢሰቀሉ ምን ክፋት አለው? መኝታ ቤት ያው አጮልቀው እንዳያዩና ያያሉ ማለት ነው። ታየኛለች ብለህ የምትላት የአርሴማ ስዕል ታያለች ማለት ነው። ባልና ሚስት ሩካቤ ሲፈጽሙ በሌሊት በምስማር አትምቷቸው፣ መኝታ ቤት አትስቀሏቸው አለ። ልክ እንደዚሁ የእናንተ ታቦታት ጥምቀተ ባህር ሄደው በቅስቀሳ ርቅሰት እንዳናመጣ፣ ያውም ደግሞ በታቦተ ሕግ ላይ የሚመጣ ነገር ቢያምላክ አይታገስም። በሚያስፈራና በሚያስደነግጣል ነው የሚለው። በመንበር ፊት ምጽዋት ያመጡትን ተቀበላቸው እንዳለው ጸሎተ ቡራኬ ላይ በታቦተ ሕግ ላይ የሚሰራን ነገር እግዚአብሔር አይታገስም። ትዝ ይላችኋል። ፊናንስ ምንድን ያደረጉት? መብራቱ የማይቋረጥበትን የድንኳኑን አገልግሎት የመቅደሱን አገልግሎት መብራቱን በሰዓቱ በሌሊቱ አጥፍተው እንዳይጠፋ የተባለውን የመቅደሱን ብርሃን ከሴት ጋር እዛ መቅደስ ነው ያደሩት። ምን ሆነች? ታቦተ ጽዮን ተማረከች። ኤሊ አባታቸው አንገቱ ተቀጭቶ ሞተ። ጌታ ተቆጣ ማለት ነው። በአህዛብ በፍልስጤማውያን እጅ ነው የወደቀችው። አዎ፣ ይሄ ደግሞ ከመሆኑ በፊት ትንቢት ተነግሯል። በታናሹ ብላቴና በማሙሹ በሳሙኤል አንደበት እግዚአብሔር ለካህኑ ለኤሊና ለነውረኛ ልጆቹ ለአፍኒና ለፊናንስ ተናግሯል። ልጆችን ከኔ ይልቅ አክብረሃልና ስለዚህ ልጆች በአንድ ቀን ይሞታሉ አለው። ሃሌሉያ! እስራኤል አምላክ ይክበር ማለት ነው። ይሞታሉ በአንድ ቀን አለው። አንተም በዚያውን ቀን ትሞታለህ አለው። እንደዚሁም በመስዋዕት ኃጢአትህ አይሰረይልህም አለው። ላምጣው እንዴ? የመጽሐፉ ክፍል እኮ ነው የሚናገረው። ለምን ይህን የተናገረው ማለት ነው? የታቦቱ ባለቤት በታቦቱ ላይ ያደረው ጌታ በታቦቱ ላይ ሆኖ ሳሙኤል 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 ብሎ ጠርቶት ማለት ነው ሕፃኑን ያወራው። የእናንተ ለምን አያወሩ? ለምን አያወሩ? የአገሩን ጎረምሳ ሁሉ አንተ ጠባቂ የሆነ ቆመህ እየቀሰቀስክ ስንቱን ወንድና ሴት ትቀሰቅሰዋለህ? ስንቱን ወንድና ሴት ትቀሰቅሳለህ? በየጥጋ ጥጉ የተኛውን ማለት ነው። እና በሁለት ሰዎች ኃጢአት በአፊናት በፊናስ ቤተ መቅደሱ ስለሚደረግ ኃጢአት በጣም ከባድ። ታቦታትን ከመንበረ ክብራቸው እየዘመር እልል ብለን አምጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? እዛው ታቦቱ ጋር ምን ስንላለ ስንዳራ ይዳራሉ ማለት ነው። ጥምቀት አንዱ የመዳሪያ በዓል ነው ማለት ነው።
እኔ ስናገረው ጥላቻ፣ ሰሙ ሲናገረው ጥላቻ፣ ቤኪ ቡርኬ ሲናገረው ጥላቻ። በእነሱ አፍ ግን ሲነገር ምን ነው ጭጫላችሁ ኦርቶዶክሳውያን? ይኸው ግን አንጥተን ጥምቀተ ባህርን ምሳሌ ማድረግ ወንዝ ዳር ላይ በድንኳን አድረው እኛ ደግሞ እዛው አጠገብ ጋር ከሴት ጋር ደግሞ ስንዳራ ምን መቅሰፍት እንደሚመጣ አውቃችሁታል? አሁን ለዚህ ጥበቃ ያስፈልጋለኛ። ተነስ ከዚህ ጋር ምናምን ማለት አለብን። በመቀስቀስ ነው የሚነሱት ማለት ነው። ደግሞ ዋት በቀስቀሳ ያስነሷቸዋል። ተነስ ከዚህ ጋር ተነሱ እናንተ ባለጌዎች ምናምን ነገር ብለው ማለት ነው። ደግሞ ጥበቃ ያቆማሉ። ምክንያቱም ድንኳኑን አስይዞና የሚተኛው ጎረምሳው ማን የተናገረው? ምንድነው መልሳችሁ? አሁን ቅድም ከጥቂት ደቂቃ በፊት እያወራ ነበረ ማይ ቤት፣ እኔም ሰሙሻም ቤካም ማለት ነው። እባካችሁ ከጥላቻ ተነስታችሁ ግን እንደዚህ አታውሩ እናንተ ያለ መረጃ ብላችሁ እንዴ። በደንብ የምናውቀው ነው ስናወራ የነበረው። ይኸው ደግሞ አረጋገጠልህ ማለት ነው። ምን ትላላችሁ? ሰሙሻ ሰማሁ አይደል? የምትለው ካለ ለአንተ ልስጥህ፣ ከዛ ወደ ወንድሞች እመጣለሁ። ሁሉ ቤካ ዲስ ፋክት እውነት እኮ ነው ኤርሚ። ሰው እውነት ክርስቶስ ኢየሱስ ገብቶታል ወይ ነው ትልቁ ጥያቄ። አሁን ይሄ ህዝብ ማንን ብሎ ነው የሚሄደው? እኔ አይገባኝም። ለምንድን ነው የሚሄዱት? ይሄ ሁሉ ህዝብ ሚሊዮን የሚቆጠር ህዝብ ለምንድን ነው የሚሄደው? ምንድን ነው አላማው? የእውነት እኮ ነው። እኔ ይሄንን እንደ ጎልደን ኦፖርቹኒቲ መጠቀም አለብን። የእውነት ወንጌል ለመስበክ ይሄ ወንጌል ስርጭት ላይ የምትሰሩ ሰዎች ይሄ ለእናንተ ጎልደን ኦፖርቹኒቲ ነው። እንዲህ አይነት ማህበረሰብ አታገኙም። የምር ነው። የዛን ቀን በእውነት ሁሉም ለስብከት መውጣት አለበት። በቃ ይሄ የጎዳና ስብከት ኢሰንሻል ነው። በቃ ምንም ይሄ ድርድር የማያስፈልገው ትንሽ ህዝብ አይደለም እና እውነት ነው። ተጨፈረ ቀን ሙሉ። ከዛ በኋላ ማታ ወዴት ተከሄደ? ወይስ ማታ ወዴት ይኬዳል? አዳር ሙሉ ጭፈራ ቤት እየተዘለለ ነው የሚጨፈረው። ልብሱ አልተወለቀ ምን አልተባለ። ለጥምቀት ያልሆነ ቀሚስ ሲበጣጠስ ለሌላ ነገር አይደለም። በነገራችን ላይ ለጭፈራ ነው። የተለየ ውብ መስሎ ለመታየት፣ ቆንጆ መስሎ ለመታየት ነው። የእግዚአብሔር ክብሩ የእናንተ ልብስ መስሏችሁ? የእግዚአብሔር ክብሩ የእናንተ ልብ ነው። ልባችሁ ቢያምር ጥሩ ነበረ። የእውነት ታውቁታላችሁ። ይሄ ባህል እውነት ሃይማኖታዊ ነው? እስኪ ውሰዱትና ለራሳችሁ ሪኸርስ አድርጉት። እስኪ አሳይመንት እንስጣችሁ። ሪኸርስ እውነት ሃይማኖታዊ ባህል ነው ወይ? እሺ ሃይማኖታዊ ባህል ነው ብላችሁ ካሰባችሁ እንግዲህ መጽሐፍ ቅዱስን የምታነቡ ከሆነ ይሄ ሁሉ ህዝብ የእግዚአብሔርን መንግስት አይወርስም ነው የሚለው። ከመጽሐፍ ቅዱስ እንዲህ ነው የሚለው። ይሄ በቃ እንዳለ የሚጨፍረው ህዝብ አለ። ግማሹ ቢጨፍር እኮ ጥሩ ነው። እንዴት ከግማሽ በላይ ያለ ህዝብ ይጨፍራል? ይሄ የሚጨፍረው ህዝብ ሃይማኖቱ ምንድን ነው? የእውነቴን ነው። እኔ ምን እየታሰበ እንደሆነ አይገባኝም። እኔ አውሮፓ ላይ ራሱ በዚህ ልክ እኔ አላየውም። እኔ አውሮፓዎች በጣም ይሄ መላቅጣቸው የጠፋ ነው ይባላሉ አንዳንድ ጊዜና እነሱ ስርዓት አላቸው። በነገራችን ላይ አሁን እያንዳንዱ እየተቀረጸ ደግሞ እኮ ልክ ጀብዱ እንደሰራችሁ እየቀረጻችሁ ሚዲያ ላይ ትፖስታላችሁ። ይሄ መንገድ ላይ የምናየው አስጠልቶን ስልካችንን ስንከፍት የምናየው እናንተን ነው። እና እባካችሁ ሳታረፍዱ ሳይረፍድ ኑ ወደ ክርስቶስ። ብዙዎቻችሁ ክርስቶስ ኢየሱስ ማን እንደሆነ አታውቁም። ኑ የሚያሳርፋችሁ እውነተኛ እረፍት ያለው እዚህ አምላክ ጋር ነው። የእውነቴን ነው የምነግራችሁ። ዛሬ እንደውም
እንትን ልበል ጥሪ ላድርግላችሁ። ኑ ወደሚያሳርፋችሁ፣ ኑ ወደምታርፉበት ጌታ ነው። ሳትጨፍሩ እረፍት ደስታን ወደምታገኙበት፣ ሳትዘሉ ሳትዘሙቱ ህይወታችሁ የምትረካበት፣ እንዲሁ ሰላማዊ የሆናችሁ የምትኖርበት በነፃ ምንም ጊዜያችሁን ኢንቨስት ሳታረጉ፣ ገንዘባችሁን ኢንቨስት ሳታረጉ፣ ይሄ አቅማችሁ ፖቴንሻላችሁን ኢንቨስት ሳታረጉ እንዲሁ በነፃ ከማንም በተሻለ ደስተኛ ወደሚያደርጋችሁ ወደዚህ ወደ ክርስቶስ ኢየሱስ ነው። የእውነቴን ነው የምላችሁ። የመዳን ቀን ዛሬ ናት። ወደዚህ ጌታ ማትመጡ ከሆነ ዋጋ ትከፍላላችሁ። ነገር የምናደርግላችሁ ተውት፣ ሌላውን ነገር በቃ ያው እየነገራችሁ ነው አይደለ? ዘማሪያም ብቻ አይደለም፣ ብፁዕ አቡነ ኤርሚያስም እየነገሯችሁ ነበር አይደለ? እስኪ ስማቸውና እስኪ ይሄን ጌታ ለማወቅ ሞክሩ። እሺ ተቋማት ቀይሩ፣ ባላችሁበት ይሄ ጌታ ማን ነው ብላችሁ ጠይቁ። ማያዘፍነው፣ ማያዘልለው፣ ማያስጨፍረው ማን ነው? ምን ቢሰጣቸው ነው በእንዲህ አይነት ነገር ውስጥ የሚሆኑት ብላችሁ ጠይቁ። የእውነቴን ነው ብላችሁ እና እባካችሁ አረፈደም። ጊዜን ሲሰጣችሁ፣ እድሜን ሲሰጣችሁ ወደ እርሱ እንድትቀርቡ ነው። እሱን እንድታዩት ነው። እስኪ ቁጭ ብላችሁ ይሄ ዘፈንን የሚጸየፈውን አምላክ ተመልከቱት። ጭፈራን የሚጸየፈውን አምላክ ተመልከቱት። እንዲሁ ሰላምን የሚሰጥን አምላክ፣ እንዲሁ ህይወትን የሚሰጥን አምላክ ተመልከቱት። እባካችሁ ተረጋጉ። እባካችሁ ኦርቶዶክሳውያን እየጠፋችሁ ነው። እባካችሁ በቃ ክርስቶስ ኢየሱስ እጁን ዘርግቶ እየጠበቃችሁ ነው። እንድታርፉ እጁን ዘርግቶ እየጠበቃችሁ ነው። እረፍት የሌለው ጉዞ፣ እረፍት የሌለው ህይወት፣ መከራ የሆነ ህይወት፣ ስቃይ የሆነ ውጡ። በሱ ያለ ሰላም ይሻላችኋል። ኑ እስኪ ይሄን ጌታ እዩትና አፕሪሼት አድርጉት። ከዛ በኋላ ያለውን የህይወታችሁን ለውጥ ታዩታላችሁ። ከዛ በኋላ ያለውን መረጋጋት ታዩታላችሁ። ከዛ በኋላ ያለውን ሰላምና እረፍት ታዩታላችሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይነት ሰላም አይደለም። ከዴማስ ህይወት ውጡ። ተሰሎንቄ ትብቃችሁ። እስኪ ኑ ወደ አባታችሁ ወደ ክርስቶስ ነው። እባካችሁ አታርፍዱ። እባካችሁ ወጣትነታችሁን ለክርስቶስ አድርጉ። እባካችሁ አባቶች ጎልማሳነታችሁን፣ እርጅናችሁን ከክርስቶስ ጋር አድርጉት። የእውነቴን ነው። ክርስቶስ የመጠጥ ብርጭቆን ከማንሳት በስተርጅና ከመዋረድ ነው የሚጠብቃችሁ። ወጣቶች እድሜያችሁን ከሚበላ ዶጎቢያና ኩብኩባ ነው አይደለ? የበላባችሁን ዘመን እመልስላችኋለሁ ይላል። ይመልስላችኋል ነው። የእውነቴን ነው ብላችሁ እድሜያችሁን ለዶጎቢያና ለኩብኩባ አትስጡ፣ አሳልፋችሁ አትስጡ። ነው ወደዚህ አረፈደም። ያን ዘመን ይከሳችኋል። የጠፋችሁበትን ዘመን ይመልሰውና የእውነቴን ነው ሰላማዊውን ዘመን ያመጣል። ይሄ ጥሪ የፍቅር ጥሪ ነው። ይሄ ጥሪ የሰላም ጥሪ ነው። ኑ ወደዚህ ጌታ። በጣም ነው የሚያሳርፋችሁ። የእውነት ነው የምላችሁ። ከዚህ ጌታ እየጠፋችሁ ነው። ይሄን ጌታ ማየት እየቻላችሁ አይደለም። ይሄን ጌታ በህይወታችሁ መጥቶ መቀበል እየገፋችሁት ነው። ብዙ ጊዜ በህይወታችሁ እድልን ሰጥቷችኋል። ዛሬንም እድል እየሰጣችሁ ነው። ቃሉን ሰምታችሁ ልባችሁ እንዲታበይ አታርጉ። የእውነቴን ነው። ኑ መጽሐፍ ቅዱስን እዩ፣ አንብቡ፣ ተማሩ። የዚያን ጊዜ ያሳለፋችሁት ዘመን በጣም ይቆጫችሁና ለካስ እድሜን እየበላለው ያ የወንድሞች ከሳሽ የተባለው ዲያብሎስ ነው ትላላችሁ። ጌታ ሆይ የተበላብኝ እድሜ ባንተ ይመለስ ትላላችሁ። ጌታ ሆይ ትናንትናዬን አስረሳኝ፣ ዛሬ ላይ ባንተ ክብር ልቁም በሉ።
የእውነት ነው ያቆማቸዋል። የእውነት ነው በህይወታችሁ ሲመጣ ድራማቲክ ለውጥ ነው የሚኖረው። ፕሮግረስ ጋር ድራማቲክ ለውጥ ይኖራል። ከነበራችሁበት ነው የምትወጡት። ከነበራችሁበት ትሻገራላችሁ። እባካችሁ ቃሉን ዛሬ በሰሙ ልባችሁን እልህኛ አታድርጉት። ይህ ጥሪ የዘላለም ህይወት ጥሪ ነው። ይህ ጥሪ ምድራዊ ጥሪ አይደለም። ይህ ጥሪ ምድራዊ ሴሬሞኒ ላይ ፌስቲቫል ላይ እንድትታደሙ የተደረገ ጥሪ አይደለም። ይህ ጥሪ የእግዚአብሔርን መንግስት የሚያስወርሳችሁ ጥሪ ነው። የሰው ልጅ እድሜው 70-80 ነው። ከዚያ ሲያልፍ እድሜው ድካሙ ነው ይላል። ያ የድካም ዘመን ሳይመጣ በጉብዝናችሁ ወራት ይህን የወደዳችሁ ለእናንተ ዋጋ የከፈለውን አምላክ እባካችሁ እዩት። እባካችሁ ይህን ጌታ ተቀበሉ። ወደ እናንተ መጥቷል። ወደ ህይወታችሁ ቀርቧል። ስንት ጊዜ ትገፉታላችሁ? ስንት ጊዜ ትሸሹታላችሁ? ከሱ ክብር ይልቅ እውነት ምድራዊ ክብር በልጦባችሁ ነው? ከሱ ጥሪ ይልቅ አጋንንታዊ ፌስቲቫል በልጦባችሁ ነው? በእርሱ ከሚሰጣችሁ ህይወት ይልቅ ሰይጣን ወደ አዘጋጀላችሁ ወጥመድ መግባት ረፍት ሰጥቷችሁ ነው? እባካችሁ በምድርም በሰማይም ነፍሳችሁ ረፍትን እንድታገኝ ወደዚህ ጌታ ነው። በጣም ነው የሚወዳችሁ። በጣም እንደ ሰው አይደለም ፍቅሩ። የእውነት የሰው ፍቅሩ ሊያልቅ ይችላል። ዛሬ ወዷችሁ ነገ ሊጠላችሁ ይችላል። የክርስቶስ ኢየሱስ ጥሪ እንዲህ ያለ ጥሪ አይደለም። የሚያሳርፍ ጥሪ ነው። ደስ እንድትሰኙ የሚያደርግ ጥሪ ነው። እውነቴ ነው። ስጋችሁም ነፍሳችሁም ታርፋለች። ህይወታችሁ ይባረካል። ለብዙዎች በረከት ትሆናላችሁ። እና እባካችሁ አምልጡ። የመዳን ቀን ዛሬ ናት። እርሷም አሁን ናት። እባካችሁ ኑ ወደዚህ ጌታ። ይሄ ጌታ ሊያሳርፋችሁ ይጠራችኋል። እባካችሁ ይሄን ጌታ እዩት። እዚህ ጌታ ጋር ሰላም አለ። እዚህ ጌታ ጋር ደስታ አለ። እዚህ ጌታ ጋር ረፍት አለ። ሁሉ ነገር አለ እዚህ ጌታ ጋር። ጥሪ ይሄ ነው። የመዳን ቀን ዛሬ ናት። ወደ ክርስቶስ ተመለሱ። ክርስቶስን ይዩት። እግዚአብሔር ይባርካችሁ። በጣም ነው የምንወዳችሁ። በጣም ነው የምናከብራችሁ። ከኛ ይልቅ ደግሞ እጅጉን አብልጦ ጌታ ይወዳችኋል። የእግዚአብሔር መንግስት ቀርባለች። ንስሐ ግቡ። ቴንክ ዩ። እሺ ሰሙ እየተባረከ አይ ቲንክ ኤርሚዬ ቢዚ ሆኖ ሊሆን ይችላል። ማውራት ይቻላል ከፈቀዳችሁልኝ። ስራ አስገባችሁኝ ብዬ ነው። እሺ ማን ያስገባ ግለሰብ ያውራት አለ ችግር አለ። እሺ ከየት ቤተ እምነት ነው? ኦርቶዶክስ ተዋህዶ፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን። እሺ ምን ልታወራ ነው? በጥምቀት አይ ጥያቄዎች ኖሮብኝ ነው ከስር በጽፈውም የሚነበብ ስላልሆነ እኔ አሁን ዛሬ ነው የመዳን ቀን እያለ ወንድሜ ከላይ ሰሙ ቀድሞ ከነበረበት እምነት ወደዚህ የመጣውና ህዝቡ እንዴት ይመን? ቀለሜም ሰሙም ከነበሩበት ወደዚህ መጥተዋልና በቃ እኛ ባለጌ አናስተናግደን ብራዘርዬ። እንግዲህ ያሳደገንና ያለህበትን ቤተ እምነት ነው በደንብ የሚያሳየው። በስርዓት ብታወራ ጥሩ ነበረ። ሶሪ በስርዓት ብታወራ ምንም አይነት ጥያቄ ብትጠይቅ ይመለስልህ ነበረ። የመዳን ቀን አሁን ነው ያለው ሰሙ ከራሱ ከኪሱ መሀል አምጥቶ አይደለምና ሰሙ ያወራው መጽሐፍ ቅዱሳዊ ነው which is ከፍሎ ከፈለገ ከፍቶ ማሳየት ይችላል። አሊያም ደግሞ እኔ ማሳየት ይችላለሁ። አዎ የመዳን ቀን አሁን ነው፣ ነገ አይደለም፣ ዛሬ አይደለም፣ አሁን ነው። ራይት ናው እዚህ ሰዓት ማለት ነው። እና ብራዘርዬ ከፈለክ የመጣው ጴንጤ ቤት ስለሆነ ወንጌል አማኞች ቤት ስለመጣ በደንብ አድርገን እናሳያለን። ምንም ችግር የለም። ጥያቄ ማንኛውም ጥያቄ ልጠይቁ ይችላላችሁ ኦርቶዶክሳውያን እኛ ቤት ውስጥ መጣችሁ
የማይመለስ ጥያቄ የለም በክርስትና እምነት ቢኮዝ ተናጋሪው መንፈስ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ ስለሆነ ስለዚህ ከመጽሐፍ ቅዱስ እያወጣን እንነግራችኋለን፣ እናሳያችኋለን፣ እንመልስላችኋለን። እኛ ሳንሆን የእግዚአብሔር ቃል ነው የሚመልስላችሁ። ክርስትናችን ሙሉ ነው። እሺ እኔም ወደ መረጃ የኔ ወንድም እኔ ደግሞ እድል አላገኘሁ ለኤርሚ ለማግኘት በውስጥ እንገናኝ ብሎኝ ነበርና እሱን ላስታውሰው ብዬ ነው የገባሁ። ምናልባት ከፕሮግራማችሁ ውጪ እየተናገርኩ ሊሆን ይችላል፣ ይቅርታ አድርጉልኝ። ግን የሚሰማኝ ከሆነ ኢዮብ በውስጥ ብለኸኝ ነበርና በጣም ፈልግሃለሁ ብላችሁ ንገሩልኝ። ይሄ ነው የኔ መልእክት። አመሰግናለሁ። እሺ አባኩ ይሰማል። ትንሽ ቢዚ ሆኖ ነግረዋለሁ። እሺ ጥምቀትና ኦርቶዶክስ ያው እንግዲህ በቃ እኔ ምንም አላልኩኝም። እንትን በቅዱስ አሳሳም የተሳሳሙ ነው። ምንም አላደረጉም ወንድሞች አላደረጉምና ያው ጥምቀት በደንብ የተከበረው እንደዚህ ነው የሚከበረው። ስለዚህ እኛ ስንናገር ምናምን ነገር ጥላቻ ያላችሁ ያው እናንተ ቤት ያለውን ጨለማን የገለጥ ነው። ይልቁንስ ከተኛችሁበት ንቁ። ኦኬ አንተ ተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ነው። ስለዚህ እናንተ የተኛችሁ ንቁ። አዎ እናንተ ሙታኖች ንቁ። እኔ አይደለሁኝም ያልኩት መጽሐፍ ቅዱስ ነው የሚለውና እንዲህ ስንላችሁ ጥላቻ ነው ምናምን ነቅሳችሁ ይዛችሁ ምናምን ትላላችሁ። ይኸው ከዚህ በላይ ምን እናምጣ? ከየት እናምጣ? ምን እንበል? ቤተክርስቲያናችሁ የተጻፈውን ነገር አምተን ስናነብ ደግሞ ዘር ነው ከዘር ጋር ምናምን ብሔር ትላላችሁ። እኛ ምን እናድርግ ታዲያ? ማለት ምን እናድርግ እስቲ ንገሩን። እና ኦርቶዶክሳውያን ጌታ ይወዳቸዋል። በቃ ሰሙ እንዳለው ጌታ ይወዳቸዋል። ሌላ ነገር ደግሞ በጣም የሚገርም ነገር ሰሙ የተናገረው ነገር አለ። በተለይ ወንጌል አውትሪች ምናምን ነገር የምታደርጉ ወንድሞች እህቶች፣ የወንጌል ስርጭት መሬት ላይ ምናምን በመንቀሳቀስ የምታገለግሉ ወንድሞቻችን እንደዚህ አይነት ኦፖርቹኒቲ ተጠቀሙ። በተለይ ለምሳሌ ንግሶች ባሉበት አካባቢ ራቅ ብላችሁ በቃ ማይክሮፎናችሁን አንሳችሁ ድምጹን ድብልቅ አድርጋችሁ የነፍሳቸውን እረኛ እርሱን እንዲያገኙት በቃ ስለ ኢየሱስ ክርስቶስ ምስክሩ ነው። በቃ ማለት ወንጌል ስበኩ። ባጭር አማርኛ ታረቁ ብላችሁ ለምኑ። ሐዋርያ ጳውሎስ ታረቁ ብለን እንለምናቸው ያለው። ስለዚህ ታረቁ ብላችሁ ለምኗቸው። የትም ይንገስ። ሚካኤል ነገሰ ሲሉ አይ የነገሰው ሚካኤል አይደለም፣ በቃ ሊነግስ የሚገባው የነገሰው አንድ አምላክ እግዚአብሔር ነው ብላችሁ በየንግሱ ወንጌል አድርሱ። ሰሙ ካለው ነገር ተነስቼ ማለት ነው። ሌላው ነገር ማናችንም ጋር ጥላቻ የለንም። የትኛውም ወንጌል አማኝ አይደለም ኦርቶዶክሳውያን
እንስሳ አይጠላም። በነገራችን ላይ ኦኬ፣ እንስሳ አይጠላም። ጴንጤው ወንጌል አማኙ እንስሳ አይጠላም። እንኳን ሰው በእግዚአብሔር አምሳል የተፈጠረውን ይቅርና ማለት ነው። እኛ የምንጠላው በጣም የምንጸየፈው የኦርቶዶክስን ትምህርት ነው። ትምህርቷን እንጸየፋለን፣ እንጠላለን። የተረገመ ስለሆነ እርጉም ትምህርት ስላዘች ከተሰበከው ሌላ ወንጌል የሚሰብክ እሱ እርጉም ነው ያለው ሐዋርያ ጳውሎስ ነው። የሐዋርያ ጳውሎስ መልእክት ተቀብለን በእርሱ ስታንድ ቆመን የተረገመ ትምህርት እሱን ትምህርት እንጠላለን። ግንስ ምዕመኖቿን በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። ሁሉንም ሙስሊሙንም ኤኒዋን ላይክ ሶ ጥላቻ የሚባል ነገር በእኛ ዘንድ የለም። ጥላቻ ስላላችሁ ማለት እኛን ከዚህ ወንጌል ከመናገር እውነትን ከመግለጽ የጨለማን ስራ ወደ ብርሃን ከማምጣት አንቀጠብም፣ አንከለከልም ጭምር። ያ ዲስ ጥምቀት። ለማንኛውም በጥምቀቱ የተከበረው ባለቤቱ ሳይሆን ሌላው ነውና ይሄን እንድታውቁ። ሌላ ነገር ደግሞ ከስር ምጽፉ እናንተ ደግሞ ካላችሁ ከፈልጋችሁ እሱንም አውጥቼ ያሳያችኋለሁ። አሁን ግብረ ሰዶም ምናምን የምትሉትን ከፈልጋችሁ ከእናንተው ቤት አሳያለሁ። እና እንደዚህ ጥሩ አይደለም። በቃ እሱ ነገር ተውና ለመዳን የሚጠቅመን ለህይወት የሚጠቅመን ነገር ብናወራ ኦኬ። እናንተም ብትሰሙ አድምጣችሁ ደግሞ አይ እንደዚህ ነው ምናምን ብላችሁ እኛ እኮ እንዲህ ተረድተን ነው እናንተ ያያችሁበት አታይ ልክ አይደለም እኛ ያየነው በዚህ መንገድ ምናምን ብላችሁ እንትን በሉ። እሺ ላቭሊ እህታችን ላሳይሽ እንዴ እናንተ ቤት ያለውን በመረጃ ላሳይሽ። እንደዚህ ግብረ ሰዶም ምናችሁ ክርስቲያኖች ናችሁ እናንተ ምናምን ትዩ ጥሩ አይደለም። ላሳይሽ ያለው በእናንተ ቤት እምነት ውስጥ እኛ ግን ገብተሽ አንድም ልትሰግጊ እንደማትችይ እርግጠኛ ሆኜ ነው የማወራሽ። አንድ መረጃ አታመጭም። እኛ ግን እናንተ ጋር መረጃ እናብተለትለዋለን በደንብ ይልሽ። ልክ እንደ አገር ቤት እንደ ውሃ ቦኑ እንደሚቀመጠው ጄሪካን አሰልፈን እንደ ቢጫው ጄሪካን ይሄው እያልን አከታትለን ልንሰጥሽ እንችላለን። በእናንተ ቤት ስላለው ነውር ማለት ነው። እሱንም እንተው አይጠቅምም። ለማንኛውም ኦርቶዶክሶች የመዳን ቀን አሁን ነው፣ ነገ አይደለም፣ ዛሬ አይደለም፣ አሁን ነው። እትዬው ጎሄድ እትዬው አይ ትቀጥላለህና ኦርቶዶክስን አይወክሉም የሚሉት ማንን ነው ታዲያ የሚወክለው? ይሄ ህዝብ የራሱ የተለየ እምነት አለው? እስቲ ያሳውቁን። ኦርቶዶክስን አይወክልም፣ ቤተክርስቲያኑን አይወክልም የምትሉ ማንን ነው የሚወክለው? እኔ ጥያቄ አለኝ ለእናንተ። ማንን ነው የሚወክለው? ለምን ወረካውን አስገብቼ ነበር። ኦርቶዶክስን አይወክልም ብለ ደጋግመህ ጽፍ ነበር። ብዙዎቻችሁ አላችሁ። ይሄ ህዝብ ማንን ነው የሚወክለው? መቼም ኦርቶዶክስን እወክላለሁ፣ ጥምቀትን አከብራለሁ፣ የቤተክርስቲያንን ስርዓት አከብራለሁ ብሎ የወጣ ህዝብ በአደባባይ ይህንን ድርጊት ሲያደርግ ማንን እየወከለ ነው? ማንን የሚወክለው? ፕሮቴስታንት ነው? ሌላ ቤተ እምነት ነው? ሙስሊም ነው? የትኛው ቤተ እምነት ነው ይሄ ህዝብ? ቤተክርስቲያን ግቢ ውስጥ ቆሞ የሚጨፍረው የትኛው ህዝብ ነው? ታቦት ፊት ቆሞ የሚጨፍረው የትኛው ነው? ቄስ ሆኖ መስቀል ይዞ የዘፈነን ወደ መዝሙር መዝሙር ራሱ ልንለው አልችልም እየዘፈነ ሌላውን እምነት የሚተቸው የትኛው ብሔር ነው? የትኛው ሃይማኖት ነው? ይሄንን መልሱልን። ኦርቶዶክስን የማይወክል ከሆነ ይፋ አድርጉ። ሌላ ቤተ እምነት ነው በሉ። ግን ህዝቡ ኦርቶዶክስን እወክላለሁ ጥምቀትን አከብራለሁ ብሎ ነው የወጣው። እዚህ ህዝብ መሃል ይሄ እንደዚህ አይነት ነውርን የሚያደርግ መሃል አንድ ወንጌል አማኝ ገብቶ ስለ ክርስቶስ ቢያወራ ድንጋይ የሚወረውር ህዝብ ነው። ለምን? ክርስቶስን ስለተናገርን። ውሸት አይደለም። እኛ ቤተ እምነት የሚወክሉንን አይወክሉንም ብለን በአደባባይ እንደምንናገር ሁሉ እስቲ እናንተ ይሄ ህዝብ ኦርቶዶክስ አይደለም አይወክልም ብላችሁ የተናገራችሁበት አንድ ማስረጃ ካላችሁ፣ አንድ የቤተክርስቲያን አባት የተናገረው ካላችሁ እንድሰጡ እንፈልጋለን። አለበለዚያ ግን ቤተክርስቲያኒቷ ፈቅዳላቸው ነው እንደዚህ የሚሆኑት ብለን ነው የምንናገረው። ለምን? በቤተክርስቲያን ግቢ ውስጥ ነው ይሄ ነገር ሲደረግ እያየ ነው። ታቦት አቁሞ ነው ይሄ ነገር ሲደረግ እያየን ያለ ነው። ራይት። ስለዚህ አይወክሉንም ምናምን አይሰራም። አይወክሉንም ብላ ቤተክርስቲያኒቷ አውደ ምሕረት ላይ የተናገረችው ማስረጃ ካለ ስጡ፣ ያኔ እንተማመናለን።
እኛ የወንጌል አማኞች እናንተን ስንናገር በሐሜት ሳይሆን በማስረጃ ነው። ማስረጃ ካላችሁ አምጡ፣ እንቀበላለን። ማስረጃ ነው የሚያስተማምነን። ወንድምነት ቀጥል። እቺ መናገር ፈልጌ ነው፣ ተደጋግሞ ሲጻፍ ስለነበረ ነው ይሄ ነገር። እሺ ብሩክ የምትለው ነገር አለ ወንድምነት? ኦርቶዶክሳውያን ገዝት ላኩና ግቡ፣ መግባት ትችላላችሁ። ወንድምነት አለ አለሁኝ። ሰላም ብያለሁ ሁላችሁ ክርስቲያን ወንድሞቼ፣ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። የወደደኝ በቅዱስ አጠራር የጠራኝ ልዑል ቅዱስ እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ስላገኘኋችሁ ደስ ብሎኛል። እንግዲህ እንደዚህ አይነት ክብረ በዓሎችን ስናይ ከየት ነው መንፈሱ የሚለውም ማየት እንችላለን። እኔ የኢትዮጵያ ኦርቶዶክስ በይፋ ጠጡ ብላ ታስተምራለች ብዬ አላምንም። ደንሱ ብላ ታስተምራለች ብዬ አላምንም። ደንሱ ጨፍሩ ብላ ታስተምራለች ብዬ አላምንም። ጠጡም ብላ ታስተምራለች ብዬ አላምንም። ግን ይጠጣሉ፣ ግን ይጨፍራሉ። አሁን ማስተዋል ያለብን ኦርቶዶክስ አትጨፍሩ ስላለች ወይ ደግሞ ጨፍሩ ስላለች አይደለም ህዝቡ የሚጨፍረው። አግኝታችሁኛል? ጨፍሩ ብላ ስላዘዘቻቸው ወይ ደግሞ አትጨፍሩ ስላለች አይደለም። ይሄ የስነ ምግባር ትምህርት ቤት አይደለም፣ የመንፈሳዊ ህይወት ለውጥ ነው። ክርስትና ማለት ሰው ማንነቱ እስካልተለወጠ ድረስ፣ ዘሩ እስካልተቀየረ ድረስ አትጨፍርም ጨፍርም ተባልክ አትጨፍር ተብለ ተከለከልክም ለውጥ የለውም። ዘር ሲቀየር ነው፣ ሰው ማንነቱ ሲቀየር ነው ያ ከሚቀየረው ዘር የተነሳ ዓለማዊ የሆነው ድርጊት ትክክል እንዳልሆነ የሚገባው ማለት ነው። መጠጥን የሚጸየፈው ዓለማዊ ልምምድን የሚጸየፈው ዘር ሲቀየር ነው። ሰው ዘር እስካልቀየረ ድረስ እንደኛ እኮ በትምህርት ቤት እኮ በሲቪክ እኮ የተለያየ ነገር እንማራለን። ስለ ምግባር ላይ ብዙ ትምህርት አለ። ሴት ልጅ እንደዚህ አይነት ጥቃት አታደርስ ምናምን ተብለ ትማርና ስትወጣ ገና ከክላስ እንደወጣ ሄደህ ስትደበድባት ነው የምትገኘው እኮ። አይ በትምህርትማ ቢሆን እኮ መንግስትም ያስተምርሃል እኮ እንደዚህ አይነት ነገር ልክ አይደለም ይልሃል። እንደውም መንግስት በህግ ሁላ ወጥቶ መድፈር ወንጀል ነው ትቀጣለህ ብሎ ህግ ሁላ አለው መንግስት። ግን ሰው ያን ህግ ተላልፎ ምን ያደርጋል? ይደፍራል፣ ዘን ይታሰራል። አየ የሰው ልጅ አታርግና አርግ ተብሎ አይደለም ሚተው ዘር ነው ዋናው ቁም ነገር፣ የዘር ጉዳይ ነው። ጴንጤ ጋር ስትመጡ እኮ ፓስተሮቹ አታርጉ ስላሏችሁ እኮ አይደለም እኮ ያቆማችሁት እኮ። ይሄ ከዛ ህይወት የወጣችሁት እኮ አታርጉ እያሉ ስለተናገሩ አይደለም እኮ። የተቀበልከው ዘር ዓለማዊ ምኞትን ኃጢአትን የሚያስክድ ስለሆነ ነው። ቁም ነገሩ ያለው ቤተክርስቲያኒቷ በይፋ ስለመከልከሏ ስለከለከለች ወይ ደግሞ ስለፈቀደች አይደለም። ቁም ነገሩ እሱ ጋር አይደለም የሚሆነው። አሁን ጎንደር ላይ ተጨፍሮ የነበረውን ህዝብ እዚህ ጃልሜዳ ምንድነው እየነፋ እንደዛ አይነት ነገር ሲያደርግ የነበረው ህዝብ ከዛ ህይወት ሊወጣ የሚችለው ዘር ሲቀይር ብቻ ነው። ጳውሎስ በኤፌሶን መልእክቱ ላይ ሲናገር ምዕራፍ 2 ላይ ማለት ነው ምን አለን? ምዕራፍ 2 ከቁጥር 1 ጀምሮ ስናነብ ልክፈተውና ላንብብ። በበደላችሁና በኃጢአታችሁ ሙታን ነበራችሁ። እሺ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችኋል። ኦኬ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችን የልቦናችን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበር፣ ከፍጥረታችን የቁጣ ልጆች ነበርን አለ። የዘር ጉዳይ ነው ማለት ነው፣ የማንነት ጉዳይ ነው። ክርስትና የባህሪ ለውጥ ጉዳይ አይደለም፣ የዘር ለውጥ ጉዳይ ነው። እያሻሻልክ አይደለም የምትመጣው። ክርስትና ጋር ስትመጣ የሆነ ባህሪ እያሻሻል የምታሻሽልበት አይደለም፣ የምትለወጥበት ነው ክርስትና። እነዚህ ልጆች ኢየሱስ ነው የሚያስፈልጋቸው እንጂ አጠጡ ተብሎ ሊነገራቸው አይደለም የሚያስፈልጋቸው። አትደንስ አይደለም የሚባለው። አሁን በዓለም ያለ ሰው ኢየሱስ ነው የሚያስፈልገው፣ ሊሰብ ወንጌል ነው የሚያስፈልገው ማለት ነው።
ያሉበትን ስፍራ ነው እኮ እየነገሩ ነው ያሉት እነዚህ ልጆች። አንፈርድባቸው፣ ልንፈርድባቸው አንችልም። በዓለም ያለ ሰው እንደዚህ ያደረገ ተብሎ አይፈረድበትም። ማንነቱ ስለሆነ ነው፣ ህይወቱ እሱ ስለሆነ ነው። ምንድነው የሚያስፈልገው ለእንደዚህ አይነት ሰው? ወንጌል ነው የሚያስፈልገው፣ መዳን ነው የሚያስፈልገው። ሲድን ራሱ የነበረበት ቦታ ህይወቱ ትክክል እንዳልሆነ ይገባዋል። ያለበት ቦታ ትክክለኛ ቦታ እንዳልሆነ፣ ዓለማዊ ህይወት ውስጥ እንዳለ ይገባዋል። የሃይማኖት መልክ አለው እኮ፣ ትክክል ነው። ሊያከብሩ የሄዱት እኮ ጥምቀት ነው። ሊያከብሩ የሄዱት እኮ የክርስቶስ ኢየሱስን የተጠመቀበትን መታሰቢያ በዓል ነው ሊያከብሩ የሄዱት። በዛ ውስጥ ግን የተቀበሉት መንፈስ ይሰራል እና ዓለማዊ ምኞትን ሲያደርጉ፣ ኃጢአትን፣ እርኩሰትን ሲያደርጉ ትመለከታላችሁ። ያሉበትን ስፍራ እየነገሩን ነው። በቃ ልጆቹ ያሉት እዛ ያለው ህብረተሰብ ያለበትን ስፍራ ነው። በጨለማ ያለ ህዝብ ለምን ደነስክ አይባልም። በጨለማ ያለ ህዝብ ለምን ተዳራህ አይባልም። ህይወቱ ስለሆነ ነው። በቃ ዋናው እሱ ነው። ቤተክርስቲያኒቷ አትጠጣ ብላ እኮ ትናገራለች አይደል? አትጠጣ ስለተባልክ ግን በጨለማ ያለ ህዝብ አልጠጣም አይልም። ሊተው አይችልም። አታጭስ፣ ማጨስ ይገላል እያለ ዶክተር እኮ ያጨሳል። አታጭስ፣ ማጨስ በቃ ከባድ ነው ትሞታለህ ይልሃል። ግን ራሱ አታጭስ የሚለው ዶክተር ያጨሳል። ማድረግ አይችልም። ጳውሎስ ይሄን እኮ ነው የሚናገረው በሮሜ መጽሐፍ ምዕራፍ 7 ላይ በህሊናዬ በእግዚአብሔር ህግ እደሰታለሁ ይላል፣ በስጋዬ ግን አለ ለኃጢአት እገዛለሁ፣ ለኃጢአት ባሪያ ሆኛለሁ አለ። አሁን ግን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ይልና ምዕራፍ 8 ላይ በእግዚአብሔር ያለው የህይወት መንፈስ ህግ ከኃጢአት ባርነት ነፃ አውጥቶኛል፣ አርነት አውጥቶኛል ሲል እንመለከታለን። ምንድነው ከታዲያ ከኃጢአት ባርነት ነፃ የሚያወጣን? በእግዚአብሔር ያለው የህይወት መንፈስ ህግ ነው ማለት ነው። እሱን እንዴት ነው የምናገኘው? ሰው በክርስቶስ ሲያምን የምንቀበለው ቅዱሱ መንፈስ በህይወታችን ስለሚያግዘን፣ ኃጢአት ዓለማዊ ምኞትን እንድንክድ ስለሚያደርገን። ለዛ ነው ጳውሎስ በቲቶ መልእክቱ ላይ ምዕራፍ 2 ቁጥር 11 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይልና ይሄም ጸጋ ዓለማዊ ምኞት ያ ሰዎችን ሁሉ የሚያድነው ጸጋ ዓለማዊ ምኞትና ኃጢአትን ያስክዳል። መምህር ደባልቄን አስገባቸው። ኃጢአትን፣ ዓለማዊ ምኞትን ያስክዳል። ህዝቡ ያለበትን ስፍራ እየነገረን ያለው እና ለዚህ ህዝብ ምንድነው ታዲያኛ ማድረግ ያለብን? በእግዚአብሔር ፊት እየጸለይን ለዚህ ህዝብ ወንጌልን ልንነግረው ነው የሚገባው። በቃ ወንጌል ያልሰማ ህዝብ ነው። ኢየሱስን ያልተቀበለ ህዝብ ነው። በህይወት ያለ ህዝብ አይደለም። ጌታ ክርስቶስ ኢየሱስ እንደተናገረው አባቴን ቀብሬ ልምጣና እከተላለሁ ተከተለኝ ሲለው ማቴዎስ 8 አባቴን ቀብሬ ልምጣና እከተላለሁ ሲለው ሙታናቸውን ይቀብሩ ዘንድ ሙታንን ትሁላቸዋል አይደል? በህይወት ያለውም ሰውዬ በክርስቶስ እስካልሆነ ድረስ ሙት ነው። ሙት ደግሞ የዚህ ዓለም የሆነው አለቃ መንፈስ ስለሚቆጣጠረው እርሱ የዚህ ዓለም የሆነውን ፍቃድ ሲያደርግ ይኖራል ማለት ነው። ሲያደርግ ይኖራል። ምን እያልኳችሁ ነው ያለሁት? ይሄ ህዝብ ወንጌል ነው የሚያስፈልገው። ባገኘነው አጋጣሚ ባገኘነው መድረክ ኢየሱስን ልንነግራቸው፣ ካሉበት ስፍራ እንዲያመልጡ ልናግዛቸው ያስፈልጋል ማለት ነው አይደል? በጨለማ ያለ ህዝብ ከኃጢአት ሊርቅ ስለማይችል ዮሐንስ በመልእክቱ ያለውን ላንብብና በምዕራፍ 3 ላይ አንደኛው ዮሐንስ መልእክት ምዕራፍ 3 ላይ እንደዚህ አለ። ቁጥር 8 ኃጢአትን የሚያደርግ ከዲያብሎስ ነው። ያቃል እኮ ህሊናቸው ኃጢአት እንደሆነ የሚያደርጉት ነገር ከእግዚአብሔር መንግስት የሚያጎል እንደሆነ እኮ ያውቁታል እኮ። ይጸጸታሉ እኮ አድርገው እኮ በነጋታው እኮ ጸጸት ውስጥ እኮ ነው የሚገቡት እነዚህ ሰዎች። ነገር ግን በስጋቸው ለኃጢአት ባሪያ ስለሆኑ ህሊናቸው ኖ ቢላቸውም ለኃጢአት ይገዛሉ። ከዛስ በነጋታው ሲጸጸት ታየዋለህ፣ ሲጸጸተዋለህ፣ ልክ እንዳልሆነ ይገባዋል። እና ኃጢአትን የሚያደርግ ከዲያብሎስ ነው ይልና ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና፣ ስለዚህ የኃጢአት መድኃኒት ምንድን ነው? ኢየሱስ ክርስቶስ ነው። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ኃጢአት የሚፈርሰው የኃጢአት ሸንኮፉ ከኛ ላይ ተነቅሎ የሚወጣው ሰው በክርስቶስ ሲሆን ብቻ ነው ማለት ነው። የሚያፈርስልን ማን ነው? ጌታ ክርስቶስ ኢየሱስ። የእግዚአብሔር ልጅ ተገለጠ ይልና ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ምክንያቱም ሲናገር ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአትን ሊያደርግ አይችልም ይላል። ምን ማለት ነው? በኃጢአት ጸንቶ አይኖርም እያለን ያለው። አይወድቅም አይደለም እኮ ክርስቲያን አይወድቅም እያልን አይደለም፣ ክርስቲያን አይስትም እያልን አይደለም። በኃጢአት ግን ጸንቶ የሚኖር አይደለም። ለምን? ዘሩን
በእርሱ የእግዚአብሔር ዘር በእርሱ ስለሚኖር ማንነቱ ስለሚለወጥ ማለት ነው። ማንነቱ ስለሚለወጥ የዘር ጉዳይ ነው። በቃ ይሄ ነው ዋናው ቁም ነገር፣ የዘር ጉዳይ ነው። የተቀበሉት መንፈስ በዚህ ህይወት ውስጥ እንዲኖሩ አድርጓቸዋል። ያከበሩት ምንድነው? ጥምቀት ነው። የማን? የጌታን መታሰቢያ። ያደረጉት ምንድነው? የዚህ ዓለም የሆነውን ፍቃድ። ወንጌል ነው ለዚህ ህዝብ የሚያስፈልገው። ተባረኩ። አሜን። ወንድምነት ብትቀጥል ደስ ይለናል፣ ባታቋርጠው የሚመች ከሆነ። ብሩክ ጌታ ኢየሱስ አብዝቶ ይባርክ። በቃ ይሄ ነው ዋናው። ይሄ መረዳት ነው የሚያስፈልገው። ጉዳዩ የዘር ጉዳይ ነው፣ የመለወጥ ጉዳይ ነው። ይሄ መለወጥ የሚመጣው ደግሞ በክርስቶስ ኢየሱስ ብቻና ብቻ ነው። ሌላ መንገድ የለም። በክርስቶስ ኢየሱስ ስናምን መንፈስ ቅዱስ ኢየሱስን ሊያከብረው በእኛ ውስጥ ያድራል። ይሄ ያደረው መንፈስ ቅዱስ ነው ወደዚህ ህይወት የሚያመጣን የሚመራን። ከኢየሱስ ውጪ ይሄንን መንፈስ መቀበል አይቻልም። ኦርቶዶክስ በመሆን የሆነ ነገር በመሆን የሚመጣ ጉዳይ አይደለም። እግዚአብሔር መዳንን ያስቀመጠው በልጁ ውስጥ ነው። በቃ ይሄ የእግዚአብሔር መንገዱ ነው፣ አካሄዱ ነው። ይሄ ታላቅ አምላክ መንገዱ ይሄ ነው ካለ ሌላ መንገድ ስትቆፍር ብትውል፣ የኢቲክስ ትምህርት ብትማር ልትለወጥ አትችል። የህይወት ጉዳይ የለውጥ ጉዳይ ነው። እኛ እኮ የነበርንበት ህይወት ነው። አሁን ሁለት ዓለም ውስጥ ስላለን መረዳት ያቃታችሁ ለዛ ነው። እኔ ይገባኛል። ምክንያቱም እኛ በክርስቶስ ኢየሱስ የእግዚአብሔር ቃል ተገልጦልን መንገዱ ገብቶናል እና እዛ ሆናችሁ ደግሞ ይሄን መንገድ ለመረዳት እንደሚከብዳችሁ እናውቃለን። ግን አንድ ነገር እንነግራችኋለን። እኛን የለወጠን ይሄ ነው። በክርስቶስ ኢየሱስ ማመን ማለት የዘር ለውጥ ነው። በያዕቆብ መልእክት ላይ ምን ይላል? እግዚአብሔር አስቦ ከማይጠፋ ዘር በቃሉ ወለደን ይላል። ይሄ ዳግም መወለድ ማለት እኮ አዲስ ፍጥረት መሆን። እንዴት ብዬ እንደምገልጠው አላቅም። ከአንድ መንፈስ የጠጡ ይገባናል። አሁን ብሩኬ ሲናገር እኔ ነፍሴ ሐሴት አደረገች። ይሄ መረዳት እንዴት እንደበራለት ይሄ ብርሃን እኔ ጋም ስላለ ማለት ነው። እና እባካችሁ በክርስቶስ ኢየሱስ አምናችሁ ተለወጡ። የጴንጤ ጩኸት ይሄ ነው፣ ሌላ አይደለም። ምክንያቱም ዘላለም የሚባል ህይወት አለ። የምንቀልድበት ጉዳይ አይደለም። አሁን በህልም ዓለም ውስጥ ነው ያለ ነው። የምንነቃው በሞት ነው። እውነትን ዘላለምን የምትጋፈጡበት ቀን ይመጣል። እኔ ሰው ሲሞት የእውነት ነው ዛሬ በሞተባት ቅጽበት እውነትን ሊጋፈጥ ነው እላለሁኝ። እውነቱን የሚያውቀው ይባንናል። ከእንቅልፍ እንደመባነን ነው የሚሆነው። በምድር ላይ የነበረው ህይወት የህልም ህይወት እንደነበር ያውቀዋል። ምክንያቱም ዘላለማዊውና እውነተኛው የማይታየው ስለሆነ፣ የማይታየው እሱ ዘላለማዊ ነው፣ የጸና ነው። እባካችሁ በክርስቶስ ኢየሱስ ይሄንን ህይወት እዩት ነው እያልን ያለ ነው። ብርሃንን እናያለን የተባለው ለክርስቶስ ኢየሱስ ነው። ወደዚህ ብርሃን፣ ወደዚህ እውነት፣ ወደዚህ ዘላለም የሚያመጣችሁ የናዝሬቱ ኢየሱስ ብቻና ብቻ ነው። እግዚአብሔር ህይወትንና አለመጥፋትን ወደ ብርሃን የገለጠው በልጁ ነው። በልጁ 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 ልጁ የናዝሬቱ ኢየሱስ ይባላል። በቃ መንፈስ ቅዱስ የሚያከብረው እሱንና እሱን ነው። እሱ በመጣ ጊዜ እኔን ያከብረኛል ያለው የናዝሬቱ ኢየሱስ መንፈስ ቅዱስ የሚያከብረው በዚህ ምድር ላይ ያለው በእኛ ውስጥ የሚኖረው ኢየሱስን ሊያከብረው ነው። አብም ደግሞ የሚከብረው ፍጥረት ሁሉ የኢየሱስን ጌትነት ሲያውጅ ለማን ክብር? ለአብ ክብር። አብ እንኳን የሚከብረው የኢየሱስ ጌትነት ታውጆ ኢየሱስ በሰው ልጆች ህይወት ውስጥ ሲከብር ነው።
መንፈስ ቅዱስም የሚያደርገው ኢየሱስን ማክበር ነው። መንገዱ ይሄ ነው። አለቀ፣ ተዘጋ። እባካችሁ በዚህ እውነት ዳኑ። እግዚአብሔር መዳንን ከፕሮፌሰር እስከ ቤት ሰራተኛ እንድንረዳ አድርጎ አቅልሎ ነው ያስቀመጠው። ኮምፕሊኬትድ አይደለም። አናሊሲስ አያስፈልገውም። ማንኛውም ሰራተኛውም ሁሉም የሰው ፍጥረት መዳን ስላለበት ነው እግዚአብሔር መዳንን ለሁላችን እንዲገባን ያደረገው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ብሎ በሐዋርያው ጴጥሮስ በኩል ሐዋርያት ላይ ሲናገር ይሄ ለሰራተኛዋም ለፕሮፌሰሩም እኩል እውቀት ነው፣ እኩል ነው። እሷም ይሄንን ትረዳለች፣ ፕሮፌሰሩም ይሄን ሊረዳ ይችላል። ምክንያቱም በእግዚአብሔር ፊት ሰው ሁሉ ምን ስለሆነ እኩል ስለሆነ እና እባካችሁ ሃይማኖት አያድንም። ዛሬ ጥምቀትን ተንተርሰን ነው ይህንን የመዳን መንገድ እንድናውጅ የተደረገው። አይታችኋል። ብሩክ እንዳለው ነው። ሌላ እኔ ምንም ልጨምር አልችልም። በቃ ሊያከብሩ የወጡት የጌታን መታሰቢያ ጥምቀት ነው፣ አስተርእዮ ወይም ይሄ መገለጥን ነው። ግን ያደረጉት የዚህን ዓለም ጨለማ ፈቃድ ነው። ምክንያቱም የጽድቁን መንገድ ማድረግ ስለማይችሉ ነው። አይቻልም፣ ያለ ጸጋው ስለማይቻል ነው። እኔ የቻልኩት በጸጋው ነው። ብሩክ የቻለው በጸጋው ነው። ኤርሚ የቻለው በጸጋው ነው። ሌሎች በጌታ ዳግም የተወለዱ የቻሉት በጸጋው ነው። በምንወድቅበት ጊዜም የሚወቅስን መንፈስ ቅዱስ በውስጣችን አለ። በክርስቶስ ኢየሱስ ደም እንጸናለን፣ ህይወትን እንቀጥላለን። እየወደቅን እየተነሳ እንቀጥለዋለን። ከማጋ ከናዝሬቱ ኢየሱስ ጋር በቃ እስከ መጨረሻው እንዘልቃለን። ምክንያቱም አደራ የተሰጠው መንፈስ ቅዱስ ታማኝ ነው። እሱ እስከ መጨረሻው ሊያደርሰን ብቃት አለው፣ አቅም አለው እና እባካችሁ እኛ ይሄን እውነት እንድትረዱ ነው። በጨለማ ነው ያላችሁት። አዎ እኛ እዚህ ብርሃን ውስጥ ቆመን ነው የምንነግራችሁ። እኛ እዛ እያለን እኛን እንደናንተው ነበርን፣ አይታወቀንም። ሰው በጨለማ መኖሩ የሚታወቀው ብርሃን ሲያይ ነው። በብርሃን ውስጥ አሁን ነው እኔ ያኛው ህይወት ጨለማ መሆኑን የተረዳሁት፣ እዛ ሆኜ አይደለም። እና ጌታን እንድትወዱት የሚያረጋችሁ ይሄን ህይወት ስትቀምሱት ነው። ጌታ ሆይ ለዚህ ነው ወይ ዋጋ የከፈልከው የምትሉ፣ ጌታ ፊት መንበርከክ፣ ለሱ መገዛት፣ እሱን መውደድ፣ እሱን ማመስገን እንዳታቆሙ ነው የሚያደርጋችሁ ይሄ ህይወት። ኑ በስጋ ስታዩን አንድ አይነቶች ነን። ኢየሱስንም አላወቁትም ነበር ይላል ዮሐንስ። እንደዛ ነው ያለው። የእግዚአብሔር ልጆች ነን። እሱን ስላላወቁ እኛንም አያውቁንም። በስጋ ስታዩ አብረን ነው የምናወራው፣ የምንመላለሰው አንድ ነው። በውስጣችን ግን የከበረ ህይወት አለ፣ ዘላለማዊ የእግዚአብሔር ህይወት፣ እጅግ የከበረ ክርስቶስ ኢየሱስን የሚመስል ይሄ ህይወት እግዚአብሔር ስጦታ አድርጎ በልጁ ሰጠን። በቃ አመስግኑት እግዚአብሔርን። በልጁ ያደረገውን እያያችሁ ተገረሙ፣ በእግዚአብሔር ተደነቁ። ምን አይነት ባለጸጋ ነህ በሉት እግዚአብሔርን። እንዲህ አይነት ህይወት የምትሰጥ ባለጸጋ በሉት። ይሄን ህይወት ደግሞ በዚህ ምድር ትለማመዱታላችሁ፣ ታውቁታላችሁ፣ እርግጠኞች ናችሁ። በጣም እርግጠኛ ነኝ እኔ ለዚህ ህይወት እርግጠኛ። በቃ እውነት እንደሆነ ታውቃላችሁ። የሚዳሰስ የሚጨበጥ ነው። የሆነ ሰማይ ላይ ያለ ወይም የሆነ ሰመመን ውስጥ ያለ ዝም ብሎ የሚወራ ህይወት አይደለም። የሚኖርና የሚዳሰስ ህይወት ነው። ደስታውን ታጣጥማላችሁ፣ ሰላሙን ታጣጥማላችሁ፣ እረፍቱን ታጣጥማላችሁ፣ አብሮነቱን ታጣጥማላችሁ። የመንፈስ ቅዱስ ማህተብ ቀብድ በእጃችሁ አለ። ቀብድ ተቀብላችኋል። ምን ትፈልጋላችሁ? እግዚአብሔር ተከተሉኝ ሲል እኮ እንደው የሆነ ቀን የዘላለም ህይወት ሰጣችኋለሁ ብሎ አይደለም። ኦልሬዲ ጀምሯል። በእኛ ውስጥ ነው ያለው። በሙላት የሚገለጥበትን ቀን እንጂ የምንጠብቀው አሁን በእግዚአብሔር መንግስት ውስጥ ነን። መንግስት አገዛዝ ነው። የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃልሜዳ የዘንድሮ
አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይቶበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃል ሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃል ሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾችና ተጫዋቾች ላይ ፖሊስ ጥብቅ እርምጃ ሲወስድም ታይቷል። በተለይም ሌሌ፣ ካርታና የፕላስቲክ ጠርሙስ ወይም ሃይላንድ በመደርደር በገንዘብ ተዋርደው መምታት ወይም ኢላማ ተኩስ የተሰኙ የቁማር ጨዋታዎችን ሲያጫወቱ የነበሩ ግለሰቦች በፖሊስ ቁጥጥር ስር ውለዋል። የጸጥታ አካላቱ ከአጫዋቹ በተጨማሪም በጨዋታው ላይ ሲሳተፉ የተገኙ አንዳንድ ተጫዋቾችንም አብረው መውሰዳቸው ታውቋል። ይህ እርምጃ በዓሉን ከስርቆትና ከረብሻ ለመታደግ የተወሰደ መሆኑ ተገምቷል። በቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስ እና በጃል ሜዳ የተወሰኑ ክንውኖች ላይ የጸጥታ አካላት የወሰዱት እርምጃ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስ እና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። ለምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። ቆይ የአዲስ አበባ ሕዝብ ስንት ነው? ኦርቶዶክሳውያኑ ብዛት። ጃልሜዳ ዋናው የጥምቀት መገናኛ ቦታ ነው። ትልቁ ሕዝብ ጃልሜዳ ላይ ነው የሚመጣው። ትልቁ የሚበዛው ቅድስተ ማርያም፣ ስላሴ፣ ማርቆስ፣ መድኃኔዓለም ማነው የምስካየ ኅዙናን ማለት ነው። የሽሮ ሜዳ አይ ቲንክ ስላሴ ሁሉ ወርታች ነው የሚመጣው። ስላሴ 4 ኪሎ፣ የሽሮ ሜዳም ስላሴ ወርታች ነው መሰለኝ የሚመጣው። ፈረንሳይ ስንቱ ነው? ስንት ታቦት ነው እዛ የሚመጣው? ጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። በቪዲዮ ላይ እንደምትመለከቱት በአዲስ አበባ ጃልሜዳ የጥምቀት ያከበሩ ሰዎች ቁጥር በጣም ቀንሷል። ቪዲዮን ተመልከቱ። እጅግ በጣም ነው የቀነሰው እና አሳሳቢ ሆኗል። ፖሊስም ዛሬ በጥምቀት በዓል ላይ የወሰዳቸው እርምጃዎች አሉ። ምንድን ነው? መረጃውን በአጭሩ ልንገራችሁ። የዘንድሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የከተራና የጥምቀት በዓል በአዲስ አበባ በሰላም ቢጠናቀቅም በዘንድሮ በዓል ላይ የታየው የምዕመናን ቁጥር መቀነስ እና በጃል ሜዳ የተወሰኑ ክንውኖች ላይ የጸጥታ ትኩረት ስቧል። በዓሉ በድምቀት በሚከበርባቸው ታሪካዊ አጥቢያዎች በተለይም በፒያሳ ጊዮርጊስ እና በመርካቶ ራጉኤል ቤተክርስቲያን አካባቢ ለከተራውም ሆነ ለጥምቀት በዓሉ የወጣው ምዕመናን ቁጥር ካለፈው ዓመት ጋር ሲነጻጸር በግማሽ ያህል መቀነስ ተስተውሏል። ከዚህ ቀደም በዓሉን በድምቀት በማጀብ ይታወቁ የነበሩ ወጣቶች ቁጥርም በዘንድሮ በዓል ላይ እጅግ ተቀዛቅዞ መታየቱን ዘጋቢዎቻችን ጠቁመዋል። የምዕመናኑ ቁጥር መቀነስ የተለያዩ ምክንያቶች ሊኖሩ ቢችሉም የዘንድሮ ድባብ ከወትሮ የተለየ እንደነበር የዓይን እማኞች ገልጸዋል። የጥምቀት በዓል ማክበሪያ በሆነው ጃልሜዳ የዘንድሮ አከባበር ከዚህ ቀደም ከነበሩት ልማዶች የተለዩ ክስተቶች ታይቶበታል። በጥምቀት በዓል ላይ በወጣቶች ዘንድ የተለመደውና የጃልሜዳ ድባብ ማድመቂያ የነበረው የሃርሞኒካ ጨዋታና ጭፈራ በዘንድሮ በዓል ላይ ፈጽሞ ጠፍቷል በሚባል ደረጃ አለመታየቱም የብዙዎችን ትኩረት ስቧል። በሌላ በኩል በጃልሜዳና አካባቢው ለበዓል ከወጣው ሰው መካከል በቁማር መልክ የሚጫወቱ አጫዋቾችና ተጫዋቾች ላይ ፖሊስ ጥብቅ እርምጃ ሲወስድም ታይቷል። በተለይም ሌሌ፣ ካርታና የፕላስቲክ ጠርሙስ ወይም ሃይላንድ በመደርደር በገንዘብ ተዋርደው መምታት ወይም ኢላማ ተኩስ የተሰኙ የቁማር ጨዋታዎችን ሲያጫወቱ የነበሩ ግለሰቦች በፖሊስ ቁጥጥር ስር ውለዋል።
የጸጥታ አካላቱ ከአጫዋቹ በተጨማሪም በጨዋታው ላይ ሲሳተፉ የተገኙ አንዳንድ ተጫዋቾችንም አብረው መውሰዳቸው ታውቋል። ይህ እርምጃ በዓሉን ከስርቆትና ከረብሻ ለመታደግ የተወሰደ መሆኑ ተገምቷል። እኔ አንድ ቪዲዮ ላሳያችሁ፣ ጉረኛ እንዳትሉኝ፣ በመረጃ በጣም ስለማምን ዋይ ጥያቄ መጠየቅ አለብን። አየህ እንዴት ወጣቱ ሃርሞኒካ ሳይደንስ ቀረ? እና ኤርሚያስ እንዲደንስ ነው እንደምትፈልገው? እኔ አልፈልግም፣ ግን እንዴት በምን ምክንያት ሆነ? አይ በሰፈራ እኮ ምክንያት ፒያሳ አካባቢ ላይ ያለው እኮ ቤቶች ፈርሰው ነዋሪዎች ወደ ሌላ ቦታ ተወስደዋል ብለህ ብትል እዛ የተሰሩ ቤቶች ላይ ማን የገባባቸው? ደግሞስ የአዲስ አበባ ሕዝብ በደብሩና በቀዩ ተብሎ እንደሚባል ቀዩ እንኳን ቢፈናቀሉ ከቦታ ቦታ ቢዘዋወሩ ማለት ነው። ደብሩ ግን አለ፣ ጊዮርጊስ አለ፣ አልተነቀለም፣ ሊነቀልም አይችልም። እና የአዲስ አበባ ሕዝብ ጃልሜዳ ላይ ለጥምቀት የሚመጣው እንደው ራቀ ተብሎ ይባል ከሲኤምሲ ጃልሜዳ ይመጣ የለ እንዴ? አቆራርጦ ከሲኤምሲ መገናኛ፣ ከመገናኛ 4 ኪሎ ይዞ ይመጣ የለ እንዴ? የፈለገ ርቀት ከአቃቂ እኮ ይመጣል። እና እንዴት አልመጣም? ወጣቱ አልመጣም። አለመምጣት ብቻ ሳይሆን እንዴት ሃርሞኒካ የሚደንስ ጠፋ ዘንድሮ? ቴንኪዩ ሎርድ፣ ቴንኪዩ እግዚአብሔር ልጅ፣ ትውልዱን አይተኸዋል። እኔ ግን ስጠረጥር ጉራኛ ያንተ ስም ስለተነሳ ነው መለንቹ እንዳትሉኝ፣ ስጠረጥር ከዚህ በፊት ይህን ቪዲዮ አሳይቻችኋል። አንድ ቪዲዮ ድጋሚ ላሳያችሁ። ኦኬ ምን አለ መቼም አፍ ሲያመልጥ ራስ ሲመለጥ ምናምን ነገር የሚባል ነገር አለ። ግን አፍ ሲያመልጥ አይታወቅም። እሺ ራስ ግን ሲመለጥ አይታወቅም። እንደ ሲላጭ ሰው ይታወቃል። እና አንዳንድ ብሂሎቻችን እንኳን ብዙ በወጣቶቹ ንግግር አይነፉም ይባላል። ይሄን ወይ ኦኬ ይሄ ሰው እዚህ ጋር የተናገረው ቪዲዮ ትዝ ይላችኋል? ከዚህ ቤት ሌላው የመጨረሻው ሀሳቤ ዮናታን ብቻ አይደለም። የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት፣ ምናልባት እናንተ አንዱን ነው እሱን ነው የምትሉት። አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። ደክመዋል፣ ዝለዋል። ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊቱ ናችሁ። ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ምዕመኑ እያለቀ ነው። እየወጣ ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ። ትክክል ነው። ቤተክርስቲያን ታገሳለች። ወጣቱ እያለቀ ነው። ባዶ መቅረትስ አይሆንም ወይ? እኔ ከማውቃቸው ከቅርብ ጓደኞቼ ጀምሮ ማህተባቸውን እየበጠሱ ሄደዋል አለ። አዎ እኔ እኮ እዚህ የግድ መጮህ የለብኝም ብራዘር። ማለት ይህንን ያህል ህዝብ ምናምን ነገር እኮ ብዬ ማለት የለብኝም። እረኛው ራሱ ጌታ ኢየሱስ ክርስቶስ ያዳናቸው በቅዱስ አጠራሩ የጠራቸው ጌታ እሱ ይቁጠር ብዬ እንጂ ጌታን የሚቀበለው ህዝብ ቁጥር ባይኖር ኖሮ በአገልግሎቱ ፍሬያማ ባኑ ኖሮ ምን አረጋለሁኝ? እኔ ጋር እኩለ ሌሊት ሊሆን ነው። 10 ደቂቃ ነው የቀረው። የምታምራ ቆንጅዬ ሚስቴ ተኝታለች ከልጆቼ ጋር አልጋ ላይ። ከእሷ ጋር መተኛ ትችላለሁ። በዚህ 10 ዓመት ውስጥ ምን አረጋለሁ ታዲያ? ሰውን ለማብሸቅ ከሆነ ሰውን አብሽቄ ምን አገኛለሁ? ተኝተህም እኮ ለህሊና እኮ ሰላም አታገኝም፣ አታገኝም። እኔ ሰውን ለማብሸቅ የሀገሬን ህዝብ ለማብሸቅ ለምን? በፍጹም ለብሽቀት አይደለም። ትውልድ ለማይድንበት፣ እግዚአብሔር ለማይከብርበት፣ ሰይጣን ለማይዋረድበት ስራ ምን አረጋለሁ? ምን እጠቀማለሁ? ብራዘር በፍጹም። ስለዚህ እግዚአብሔር ያዳነውን ህዝብ ያውቃል፣ እያዳነ ያለውን ህዝብ ያውቃል። አየህ፣ ያ የህዝብ ጎርፍ እግዚአብሔር ያሳየኝ የህዝብ ጎርፍ በራእይ ያሳየኝ ማለት ነው። ከዚቹ ቤተክርስቲያን እግዚአብሔር በምን አይነት መልክ ማለት ነው ትዝ ይላችኋል? በተወለድኩበት አገር የቤተክርስቲያን ውስጥ ስላሴ ቤተክርስቲያን የሰሜኑ ክፍል በር ላይ በሩ እንደዚህ ሆኖ የሰሜኑ በር የወንዶቹ በር ማለት ነው። ይሄ ልክ ታቦት ስናወጣ በሰሜኑ በር በኩል ነው የሚወጣው።
እና በሰሜኑ በር በኩል ወጥቶ በሩ እዚህ ጋር ሆኖ ደረጃ አለው። እዚህ ጋር ሲደርስ ልክ ታቦት እየወጣ እያለ ለክብረ በዓል እዚህ ጋር ካህናት ቆመን እየጸነጸንን ወረብ እንወርባለን እንጀምራለን። ከዛ ሲወጣ ነው አብረን ተከተለን ወተን የምንዞረው ማለት ነው። እዛ ጋር ጌታ ነው በህልም ያሳይ። በህልም እግዚአብሔር በጣም ነው የሚናገረኝ። በጣም አልኩ ብራዘር፣ ዓለም ቢንጫጫ ይፈልግ ብታሹፍ ብትቀልድ ጉዳይ ነው አልኩ ብራዘር። አማኑኤል ሲያሳየኝ አሳየኝ እላለሁ። ደግሞ ሲያሳየኝ እንደዚህ ቅዠት አይደለም የሚያሳየኝ ብራዘር። እና እግዚአብሔር ደጋግሞ አሳየኝ። ያችን ቤተክርስቲያን ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የቀደስኩባትን ስላሴ ቤተክርስቲያን ያሳየኝ። እና በጣም መልኩ ብራውን ከለር ነው። እዚህ አካባቢ ምንም አይነት ብራውን ከለር የለም። አዶ ነው እዚህ ጋር ኦቾሎኒ ምናምን ነገር እንደዚህ የምበላው አለ። የዚህን አይነት ከለር የሚመስል ነው መጽሐፍ ቅዱሱ ማለት ነው። ብራውን አደ ይባላል ቡኒ ወይ ብራውን አይደል? የዚህ አይነት ከለር ያለው ነው። ትልቅዬ መጽሐፍ ቅዱስ እዚህ ጋር ተጥሏል። የስላሴ ቤተክርስቲያን ይሄ ሆኖ ሳለ የሰሜኑ በር በዚህ በኩል ሆኖ ሳለ ልክ ታቦት ሲወጣ ወረብ የምንወርብበት ካህናት የምንቆምበት የምታውቁት ቦታ ያረሳችሁት እንደነ ብሩክ እንደነሰሙ ታውቁታላችሁ። እዛ ጋር ማለት ነው ብራውን ከለር መጽሐፍ ቅዱስ ነው። ውጭ ላይ ተጥሏል። ወንድሞች እናቶች፣ የአባቶቼ አምላክ ቅዱስ እግዚአብሔር ምስክር እና በህልም ውስጥ ሄጄ እንደ ሕፃን ልጅ ከወደቀበት አንስቼ አቅፌው ቀጥሎ እግዚአብሔር ያሳየኝን ራእይ አልነግራችሁም። እግዚአብሔር ህዝቡን ይፈልጋል፣ ህዝቡም እግዚአብሔርን ይፈልጋል። አትጠራጠሩ። ደግሞ ማንም እኛ ጴንጤዎች ወንጌል መስበክ ብንተው እግዚአብሔር ወንጌል የሚሰብክ ሌላ ትውልድ ያስነሳላል። ሌላ ትውልድ ዓላማው የእግዚአብሔር ዓላማ በሰማይና በምድር ያለውን በልጁ በኢየሱስ ክርስቶስ መጠቅለል ስለሆነ ማለት ነው። እንደ ሕፃን ልጅ ተጥሎ ማነው ውጭ ላይ ጥለውታል። እና እንደ ሕፃን ልጅ አቅፌው ቀጥሎ ያለውን ራእይ አልነግራችሁም። ጌታ ኢየሱስ ምስክሬ ነው። የአባቶች አምላክ ለዘላለም ስም ይባረክ። ልታደርገው ስለነገርከኝ ደግሞ እያደረግከውም ስላለ እጅግ አድርጌ አመሰግናለሁ። አልናገርም እንዳወራ ስለምከለከል ማለት ነው። ቀጥሎ ያለውን ያሳየኝን በዘመኔ ሁሉ ደስ የሚያሰኘኝ ነው። ያንን ራእይ ሁሉ እያየሁ ነው የማገለግለው። የሰራዊት ጌታ እግዚአብሔር ህዝቡን ይፈልገዋል። ለዚህ ህዝብ ደሙን ያፈሰሰ ጳጳስ፣ ደሙን ያፈሰሰ ፓስተር፣ ደሙን ያፈሰሰ ሼካ፣ ደሙን ያፈሰሰ ራባይ ማንም የለም። የእግዚአብሔር ልጅ ነው ደሙን ያፈሰሰው። ስለዚህ መንጋውን ከእረኛው ጋር ማገናኘት የሰባኪዎች ስራ ነው። መንጋውን ከእረኛው ጋር የማያገናኝ ጳጳስ፣ የማያገናኝ ቆሞስ፣ የማያገናኝ ቄስ፣ የማያገናኝ መምህር ቀሚስ ይጎትት፣ አስኬማ ይድፋ፣ ጥምጥም ይጠምጥም፣ ፓስተር ቢሆን በከረባት ይታነቅ፣ ሱፍ ይልበስ ጉዳይ ነው አልኩ። ከስላሴ መንግስት ትእዛዝ ስለወጣ እግዚአብሔር በልጁ ሞት ላይ ስለማይቀልድ ልጁን ለኃጢአት ሞት ተላልፎ እንዲሰጥ በኃጢአተኞች እጅ እንዲገደል ያደረጉበትን ዓላማውን ይፈጽመዋል። ዓላማው ምንድን ነው? በሰማይና በምድር ያለውን በክርስቶስ በልጁ መጠቅለል ነው። መለከት ሊነፋ ዘመን ስለቀረበ፣ ጌታችን ኢየሱስ ክርስቶስ ተመልሶ ሊመጣ ዘመን ስለቀረበ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ስሙት ነው ያለው። እግዚአብሔር አብ ምን ደስ ይልሃል ብለህ ብትለው ልጄን ስማው ነው የሚልህ። የልቡን ሐሳብ በልጁ በኩል ነግሮናልና በማንም አልነገረም። የዕብራውያን መልእክት ላይ ሲናገር የተናገረው ማለት ነው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ይላል። ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ተናግሯል። በነቢያት ድምፅ ተናግሯል፣ በህልምና በራእይ ተናግሯል፣ በመላእክት ተናግሯል፣ በተለያዩ መንገዶች ተናግሯል። አሁን ግን የዘመን ፍጻሜ ላይ ሁሉን ወራሽ ባደረገው በልጁ ተናገረን ይላል። የልቡን ሐሳብ ቅዱስ እግዚአብሔር አብ ዘርግፎ የተናገረው በልጁ ነው። አብዛኛውን የሚበልጠውም በነቢያትም ቢናገር በሁሉም ቢናገር በልጁ ማለት ልጁ ማለት ራሱ ከአባቱ ጋር ከእግዚአብሔር አብ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ በዘላለም ውስጥ የነበረ ያለም ለዘላለምም የሚኖር ሁሉ በእርሱ የሆነ ገባሬ ሰማያት ወምድር ነው ኢየሱስ ማለት ነው። ስለዚህ የአብን ልጅ ኢየሱስን አለመስማት የሚያመጣው ኮንሲኮንሲ ብራዘር ራስህን አከ ፀጉርን እያከክ የምታልፈው ፍርድ እንዳይመስል።
በልጁ በኩል የተሰበከውን ወንጌል አለመስማት የሚያመጣውን ኮንሲኮንስ እኔ ምን አለፋለፈኝ? ቅዱስ ጳውሎስ ለምን አይነግረንም? ወንድም ማለት ሁሌ ይህን ክፍል አሳየዋለሁ። ሁሌ ይህን ክፍል እናገርበታለሁ። ወንድሞች እናቶች፣ ከዚህ ፍርድ እግዚአብሔር ያድናችሁ። ወንድሞች እናቶች፣ ቅዱስ ጳውሎስ በሁለተኛ ተሰሎንቄ መልእክቱ ምዕራፍ 2 ቁጥር 8 ጀምሮ ከቁጥር 1 ጀምሮ ላንብበው። ጳውሎስና ስልዋኖስ ጢሞቴዎስ ስልዋኖስ ማለት ሲላስ ማለት ነው። የሲላስ ሁለተኛ ስሙ ነው። ስልዋኖስ ጢሞቴዎስም በእግዚአብሔር በአባታችን በጌታ በኢየሱስ ክርስቶስ ስም ወደምትሆን ወደ ተሰሎንቄ ሰዎች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ካለ በኋላ ወንድሞች ሆይ እምነታችሁ እጅግ ስለሚያድርግ የሁላችሁንም የእያንዳንዳችሁን ፍቅር እርስ በርሳችሁ ስለሚበዛ ሁል ጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን አለ። የተሰሎንቄ ቅዱሳን ያሳዩት የህይወት ለውጥ በጣም የሚገርም ነው። አሁን ስለ እነሱ አላወራም። ኦኬ። ስለዚህም በምትታገሱበት በደስታችሁ እና በመከራችሁ ሁሉ ከመጽናታችሁና ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለ እናንተ ራሳችን እንመካለናል። በሌሎች አብያተ ክርስቲያናት ዘንድ ስለ እናንተ የምንመካበትን ነገር አግኝታችኋል። ከተገኘባቸው አንዱ ነገር በጣም የሚገርም እምነት፣ ስራና ፍቅር የሚባለው ሶስቱ በተግባር የታየባቸው አማኞች ናቸው። እምነት፣ ፍቅርና ተስፋ የሚባለው ማለት ነው። የእምነታችሁን ጽናት የፍቅራችሁንም ድካም ብሎ ይላቸዋል። ገና ምዕራፍ አንደኛ ተሰሎንቄ ላይ ሲናገር ማለት ነው መግቢያው ላይ ጌታን የተቀበሉበት ዘመን ቅርብ ነው። የተሰሎንቄ ቅዱሳን ህይወታቸው ግን በጌታ ቤት የኖረ ሰው ህይወት ነው ያሳዩት። ለዚህ ነው ግድ አለብን ያላቸው። ኦኬ። ስለ እርሱ ደግሞ መከራ ለምትቀበሉለት ለእግዚአብሔር መንግስት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራን ለምትቀበሉ ከኛ ጋር እረፍት ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ይላል። ስለ እግዚአብሔር መንግስት መከራን ይቀበላሉ። መከራ የሚያሳዩአቸው ሰዎች አሉ። ብድራታቸውን ራሱ ለእናንተ መከራ ለሚያሳዩአችሁ መከራን ይመልስብላቸዋል እያለ ነው። እናንተ ደግሞ መከራ ለምትቀበሉ ከኛ ጋር እረፍት ብድራት አድርጎ እንደመልስ በእግዚአብሔር ፊት ግልጥ ነው። መከራ ተቀበለ አትቀርም ነው። በጽድቅ መከራ የምትቀበልለት ጌታ መከራ በሚያሳዩአችሁ ላይ መከራን ሲጨምር፣ ለእናንተ ግን እረፍትን ብድራት አድርጎ እንዲመልስ በእርግጥ በእግዚአብሔር ፊት ጽድቅ ነው። ሃሌሉያ! ጽድቅ ነው ካለ በኋላ የሚለውን ይሁት ቀጥሉ። የጌታን ወንጌል አለመስማት በእግዚአብሔር ልጅ በዳዊት ልጅ በኢየሱስ ክርስቶስ በድንግሊቱ የማኅፀኗ ፍሬ በኩል የተሰበከውን ቃል አለመስማት የሚያመጣው ኮንሲኮንሲ አያስመልጠህም። ማንም ፓስተር አገር ይረባረብብህ አልኩህ፣ ማንም ፓስተር አያስመልጠህም። ይህንን እውነት አልሰማም ብለህ ብትሞት እዛ ሄዶ ሰላምታ የሚሟገትልህ ፓስተር የለም። ማንም ጳጳስ፣ ማንም ቆሞስ፣ የትኛውም ጻድቅ፣ ማርያም ብትሆን የጌታ እናት ተነሳ ልትምረው ይገባል ብላ እዛ ግርግር አትፈጥር። ጻድቃን በላቸው፣ ሰማዕታት በላቸው፣ ቅዱሳን መላእክት ብትሆን ቅዱስ ሚካኤል እንግዲህ የእኛንም ሀሳብ ሊደመጥ ይገባል ብሎ ሀሳብ አያቀርብም በእግዚአብሔር አብ ፊት። ገብርኤል እኔም ሀሳብ አለኝ ታሳስና የሐምሌ ገብርኤልን ትደግስ ነበር አቃታለች ሴትዮ ብሎ ሀሳብ አያቀርብም። እግዚአብሔር በልጁ በኩል ምን አወራ? እግዚአብሔርን የማያውቁትን ይላል። ሃይማኖት ቤት እኮ ተቀምጦ ሰው እግዚአብሔርን አያውቀው ያውቀው መስሏል። ያለ መድኃኔዓለም ማን አለ ብሎ የሚል ሰው ሁሉ መድኃኔዓለምን የሚያውቀው እንዳይመስል፣ ሲጠራ እንድዬ መድዬ ብሎ ስላለ በጣም ስላቆላመጠው የሚያውቀው እንዳይመስል። የት ያውቀውና መድኃኔዓለምና ስሙን ቢያውቀው ኖሮ ጥሩ ነበር። እና እግዚአብሔርን የማያውቁትን ከዛስ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ማለት በጌታችን በኢየሱስ ክርስቶስ አፍ የተሰበከው ወንጌል የምስራች ማለት ነው። ቀርቦም እርሱ መጥቶም ርቀው ለነበሩት ሰላምና የምስራችን ቀርበው ለነበሩትንም የምስራችን ሰበከ ይላል። ማነው ሰባኪው? የተቀባው የአብ ልጅ ኢየሱስ። የጌታ መንፈስ በእኔ ላይ ነው ለድሆች ወንጌል ሰብክ ዘንድ እግዚአብሔር ቀብቶኛልና ያለው ማለት ነው። የተቀባው የቤተ ክርስቲያን ራስ የእግዚአብሔር ልጅ ኢየሱስ ክርስቶስ መጥቶም ይላል ቀርበው ለነበሩት ለአይሁዳውያን ሰላምና የምስራች፣ ርቀውም ለነበሩት ለአሕዛብ ሰላምና የምስራችን ብሎ ሰበከ ይላል። ሰላምን የምስራች ብሎ ሰበከ።
ኦ ኦ ባትፈጠር ይሻላል ብራዘር። ይህንን እውነት ሰምተህ ባትቀበለው ባትፈጠር ይሻላል። ባትፈጠር ይሻልሻል። ከእናትሽ ማፀን ውሃ ሆነሽ ብትፈሽ ይቀርሻል፣ ይቀልሻል። የሚያመጣው ኮንሲኮንሲ ቀጥሎ ቅዱስ ጳውሎስ ሲናገር እግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስም ወንጌል የማይታዘዙትን ይበቀላል። ማን ነው ተበቃዩ? ቅዱስ እግዚአብሔር አብ፣ የጌታችን የኢየሱስ ክርስቶስ አምላክና አባት ይበቀላል። በዘዳግም 18 ላይ እንደተናገረው ማለት ነው ከወንድሞች መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ፣ ቃሌም ባፉ አድርጋለሁ፣ ያን ነቢይ የማሰማ ነፍስ እኔ ይበቀልለታለሁ ብሎ እንዳለ ያ ነቢይ እስጢፋኖስና ጴጥሮስ ኢየሱስ ነው ብለው ነግረውናል። የዘዳግም 15 ነቢይ ኢየሱስ ነው ብለው ነው የነገሩን። ሙስሊሞች እየሰማ ነው። መሐመድ ነው ብለህ ስትል አላግጥብሃለሁ ስልህ ብራዘር፣ የእኛ የእስራኤል ነቢያት እውነተኞቹ የእግዚአብሔር ነቢያት ስለ መሐመድ የተናገሩት ካለ ሐሰተኛ ነው ብለው ነው። ሐሰተኛ እንደሚመጣ ከሆነ ልክ ነው፣ ነጻ ተናግረዋል እንጂ ሙሴም ሆነ ሌሎች ቅዱሳን ነቢያት ስለ እግዚአብሔር ልጅ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ መሲሁ ነው ከዳዊት ስርና ዘር ስለሚወጣው እንጂ አባቱ አብዱላሂ ስለሆነው ሰውዬ የተናገሩት ነገር የለም። ዘዳግም 18ን ጠቅሰህ ስለ መሐመድ ነው የተናገረው ብለህ ስትለኝ ሳቄን ታመጣባዋለህ አንተዬ። እዛው ብራዘር፣ እዛው ሐዲሳት ላይና ቁርአን ላይ ፈልግ። በእርግጥ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ከክርስቶስ ውጭ የሚመጣው የክርስቶስ ተቃዋሚ ክርስቶስን እያቃለለ ፈጣሪነቱን ክዶ አቃሎ የሚመጣ እሱ ሐሰተኛው ነው። ኦኬ። የዘዳግም 18-15ቱ ታዲያ ማን ነው? ውዴ ነዋ፣ የናዝሬቱ ኢየሱስ። የቤተልሔም ሕፃን አድጎ ነዋ። አየህ፣ በናዝሬት ገሊላ ስላደገ የናዝሬቱ ኢየሱስ ባደገበቱ ከተማ ተጠራ። የናዝሬቱ ኢየሱስ ነዋ። ስለዚህ ይበቀላል ይላል። ማነው ተበቃዩ? የጌታችን የኢየሱስ ክርስቶስ አምላክና አባት። ከዚያስ በቀሉ እንዲህ ነው የሚሆነው፣ በዚያን ቀን በቅዱሳኑ ሊከብር፣ በዳግም ምጽአቱ ማለት ነው። በቅዱሳኑ ሊከብር ምስክርነታችንን አምናችኋልና ይላል። ይህ ጳውሎስ ለተሰሎንቄ ቅዱሳን የሰበከውን ወንጌል አመኑ። የተሰሎንቄ ሰዎች ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ጌታ ማለት ነው በዳግም ምጽአቱ። ከዛስ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትስ ከጌታ ፊት ከኃይሉ ክብር እርቀው እነማ? ለጌታችን ለኢየሱስ ክርስቶስ ወንጌል ያልታዘዙትን እና ከጌታ ፊት ከኃይሉ ክብር እርቀው። አይሁንብህ ብራዘር፣ አይሁንብህ እህቴ፣ ጌታን ተቀበሉ ተብላችሁ ስትባሉ የምትለመኑ ሰዎች እምቢ የምትሉ በዚያን ቀን እሱ ሲመጣ ከጌታ ፊት ከኃይሉ ክብር እርቀው በዘላለም ጥፋት ይቀጣሉ። ዋት በአንድ ወር ቅጣት ይቀጣሉ። ከዛ ምንድነው ይሄ እስር ቤት መንግስት የሚለቀው ምንድነው? አመክሮ ታይቶላቸው ይለቀቃሉ አይልም። በ1 ዓመት ቅጣት ይቀጣሉ፣ ከዛ በኋላ በአመክሮ ይለቀቃሉ አይልም። በ10 ዓመት ቅጣት ይበየንባቸውና ከዛ ይለቀቃሉ አይልም። በዕድሜ ልክ ይቀጡና ከዛ ሲሞቱ ይቀልላቸዋል አይልም። ይሄ ምን ማለት ነው? በ100,000 ዓመት ከዛ በኋላ ይወጣሉ ብሎ አይልም። 1 ሚሊዮን ዓመት ቀጥሮ አይሰጥህም። ዘላለም ማለት ቀን ማነው? ሰዓት፣ ደቂቃ፣ ሰዓት፣ ቀን፣ ሳምንት፣ ወራት፣ ዓመታት የማይቆጠሩበት ማለት ነው። ገባህ ማለት ገባህ ማለት ነው። ባትፈጠር ይሻልሃል ወንድሜ፣ ባትፈጠር ይሻልሻል እህቴ። ይህንን የተናገረው የኤርምያስ ፓስተር እንዳይመስል። ኤርምያስም እዚህ ያላችሁ በጌታ ያመናችሁ ወንድሞችና እህቶች በሙሉ የምታምኑት የታመነው ከቅዱስ ማነው ከጌታ ቀጥለን አዲስ ኪዳን ላይ የምንጠራው ስመጥር ሐዋርያ ታላቁ ጳውሎስ ነው። ቅዱስ ጳውሎስ ሐዋርያው ነው። በመንፈስ ቅዱስ ኢንስፓየር ሆኖ የጻፈው ቅዠቱን አይደለም የጻፈው። ዝም ብሎ ሃርድ ለመስጠት ለማስፈራራት ብሎ አይደለም የጻፈው። ሙሴ በመንፈስ ቅዱስ ተነርቶ የጻፈውን ትንቢት እሱ በመንፈስ ቅዱስ ተነርቶ
ቅጣቱ ምን አይነት ቅጣት ነው ይላል። በቀሉ ምን አይነት በቀል ነው ይላል። የማይታዘዙትን ይበቀላል አላደል? አዎ። ለማ የማይታዘዙ ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን። ይሄ ነበራ ነብዩ ከወንድሞች መካከል እንዳንተ አይነት ነቢይ አስነሳላቸዋለሁ ብሎ እግዚአብሔር ለሙሴ በሙሴ በኩል የተናገረው ነቢይ ጌታችን ኢየሱስ ክርስቶስ ነበር። የነቢያት ግሬስ የነቢያት ኦፊስ ላው ላይ የነቢያት ጸጋ እንዳለ ታውቃላችሁ። የስንቶቻችሁ ነቢይ ማለት ናቫ የሚለው የዕብራይስጡ ቃል ከእግዚአብሔር የሰማን የሚናገር ማለት ነው። ራሱ ኢየሱስ እግዚአብሔር አይደለ እንዲህ በመለኮቱ? አዎ። ታዲያስ ለአባቱ ፍቃድ ግን ራሱን ሰሚት አድርጎ ስለመጣ ከራሱ በመለኮትነቱ ከራሱ የሚናገረው ነገር ስላጣ ሳይሆን ለአባቱ ፍቃድ ራሱን ሰሚት አድርጎ ስለመጣ ከአብ የሰማውን ነበር ይናገር የነበረው። እየሰማኝ ነው ወይ አንተ ሰውዬ? ከአብ የሰማውን ከራሱ የሚናገረው እንደ መለኮትነቱ ከራሱ የሚናገረው አቶ አይደለም። ኦኬ። ለአባቱ ግን ምን አይነት ትሁት ነው! ምን አይነት ትሁት ነው! ከእግዚአብሔር ጋር መተካከል እንደሚቀማት አልቆጠረውም እኮ ይላል። ምን አይነት ትሁት ጌታ ነው! ራሱ እንደተናገረ እኔ የዋህ በልቤ ትሁት ነኝ ይላል። ይሄን ያህል ማለት ነው። ስለዚህ የኢየሱስ ነቢይነት ከአብ እየሰማ ስለነገረን እኮ ነው። ይሄ የምትሰሙት ቃል የኔ አይደለም ከአባቴ የሰማሁትን ነው ብሎ ያለው ለዚህ ነው እንጂ በመለኮትነቱ ከሱ የሚናገረው ነገር ስለሌለ እንዳይመስልህ። በመለኮትነቱ ከአብ ቅንጣት አይበልጥም፣ አያንስምም፣ አይቀድምም፣ አይበላለጥምም። እንዴት ትሁት ነው! እንዴት ትሁት ነው አምላኬ! እንዴት ትሁት ነው አምላካችን! እንዴት ትሁት ነው የህይወታችን ባለቤት፣ የነፍሳችን የሁለንተናችን ሰሪ፣ የሰማይ የምድር ፈጣሪ! እንዴት ትሁት ነው! እንዴት ትሁት ነው! እንዴት ትሁት ነው! ከአብ የሰማሁትን ነው ምነግራችኋለ። አባቱን በሱ በኩል ነገረን። ኢየሱስ የተናገረውን ዲናይ ማድረግ የአባቱን ቃል ዲናይ ማድረግ ነው። በመለኮቱ ደግሞ ከአባቱ ጋር እኩል ነው። አይቀድመውም፣ አይበልጠውም፣ አያንሰውም፣ አይቀዳደሙም። እኩል ይኸውልህ፣ እኩል ማለት እኩል ማለት ነው። የመለኮት ባህሪ ያለው ጌታ እንዴት በረት ይተኛል? እንዴት በጨርቅ ተጠቅልሎ አንዲት ልጃገረድ እጅ ላይ ለመተኛት እንዴት ፈቀደ? እንዴት ወሰነ? አቤቱ ጌታዬ! ይህን ስመረምር አንተን ሊያድን ነው ኤርሚያስ። በቃ መልሱ ይሄ ነው። ምንም አትፈላሰፍ። ኧረ እኔ አልፈላሰፍም። ምንም አትፈላሰፍ። በቃ የአንተው ጣጣና ጦስ ጥንቡሳስ ነው እዚህ ያደረሰው ነው መባል ያለበት ኤርሚያስ። አዎ እኔም ሳትነግረኝ በፊት አውቃለሁ፣ መጽሐፉ ስለነገረኝ። እዚያ ያለ የብሩክ የራሄል የመሲ የሰሙ የኤርሚያስ የማንም የበረከት የመቅዲ የማይ የጽዮን የማናችን እዚያ ያለ ሰብስ የአዳም በደልና ኃጢአት ጦሳችን ጥንቡሳሳችን ነው እዚህ ያደረሰው። ሊሆን የማይገባውን እንዲሆን ያደረገው ማለት ነው። ራሱ በፈጠረው ፍጡር ተንገላታ። አዳምን በሰው የሰሩ እጆቹ ከምድር አፈር ያበጁት ኢዮብ እንደተናገረ እጆች ሰሩ ይለወሱኝ ያበጁኝ ያለው አዳምን ያበጁ እጆች ከደረቅ እንጨት ጋር በመስማር ተጣበቁ። አዳምን የሰሩ እጆች የሰራው አዳም የፈጠረው አዳም በፈጠረው እጅ ላይ ምስማርን ሊጨምር ግድ ሆነ። መዳኛው መንገድ ያ ስለሆነ ማለት ነው። አዳምን ለማዳን አዳም በሰራው እጅ ላይ በፈጠረው እጅ ላይ ምስማር ይጨምራል። በቃ ሆነ። እኔን ለማዳን እኔን ሊያድነኝ እኔ ራሴ የሰራኝ እጅ ላይ ምስማር ስጨምር ማለት ነው። አንተ ራስህ አንቺ ራስሽ በሰራሽ እጅ ላይ መስማር መዶሻ ይዘሽ ስትቀጠቅጪ ቀራኒዮ ይታይሽ። ይሄ ነው የሆነው። ይሄ ነው የዚች ዓለም ግልብጥ።
እኔን እንዲያድነኝ እኔው ገደልኩት እንደማለት እኮ ነው። እኛን እንዲያድነን እኛ ገደልን። የምትድኑት እኔ ስሞት ነው ብሎ እና እኛው ገደል ነው። እንዲህ እኮ ነው አዳም እኛኑ ለማዳን እኛው ገደል ነው። እንዴት አይነት አማርኛ ነው? እንዴት አይነት ነገር ነው ወንድሞቼ እናቶቼ? እንዴት ሰው አዳኙን ይገላል? እንዴት ሰው አዳኙን ይገላል? እንዴት ወዳጁን ይገላል? እንዴት ሰሪውን ሸክላ ዕቃ ሸክላ ሰሪው ላይ ሲላገድ አቤቱ 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 አቤቱ። እዚህ ጋር ውሃ የጠጣሁበት ብርጭቆ አለ። እዚህ ጋር ቡና የጠጣሁበት ሲኒ አለ። ቀዝቅዞ ግማሹ ቀርቷል። ከፋብሪካ ነው የተሰሩት። ሰው ነው የሰራቸው። ብርጭቆውንም የውሃ መጠጫውንም የቡና መጠጫውንም ፋብሪካ ውስጥ እንዲህ አይነት ዲዛይን እና ቅርጽ እንዲኖረው አድርጎ የሰራውን ባለቤቱን ይሄ ብርጭቆ ተነስቶ ባለቤቱን ገደለው ተብሎ ቢባል ምን ትላለህ? ብርጭቆ እንዲሆነው እንዲፈጠር የሰራውን ጌታ ማነው? ጌታውን ፈጣሪውን ራሱ ብርጭቆ ገደለው ተብሎ ቢባል ምን እንደምትለው? አንተና እኔ ማለት እንደዚህ ነን። ሸክላ ማለት አፈር፣ ቁልል አፈር ግማሹ 50 ኪሎ የሆነ አፈር እዚህ ማለት ነው በየኪሎ፣ ግማሹ 80 ኪሎ የሆነ አፈር፣ ግማሹ 110 ኪሎ የሆነ አፈር። እኔ ወደ 90 አካባቢ የሆንኩ ነኝ። አሁን ኪሎ ማለት ነው 90 ኪሎ የሆነ አፈር እንዴት አስበው ቀራንዮ ላይ የሰራህን እጅ አወያ ለማወቅ የሰራህን እጅ ያበጀህን እጅ እጆች ሰሩኝ እንዳለ ማለት ነው። አበጃጁኝ ይላል። እጅ ሰራች ለወሰችኝ። አቤቱ አቤቱ ሰው ያበጀንን የሰራንን እጅ ወንድሞች እናቶች የሰራንን እጅ እኛው ራሱ መልሰን ምስማር ከተትንበት። ምን አፋለን? አፋችንን ዘግተን ነው መቀመጥ ያለብን በሙሉ። ሀብታም የለ ድሃ የለ፣ ጥቁር የለ ነጭ የለ፣ የተማረ የለ ያልተማረ የለ፣ አይሁዳዊ የለ ግሪካዊ የለ። ዝም ጭጭ በኃጢአታችን አፍረን ተሸማቀን ማለት ነው። እንደዛ አይደል የሆኑ በጌታ ፊት በደለኝነታችን ሲገባን ዳዊትም እንደዛ ነው ያለው። እጆችህ ሰሩኝ አበጃጁኝም። አበጃጁኝም እንዲህ ክርክር እያወጣ ከመታጠብ በቀር ምን አድርጌ ያውቃለሁ?
ምን ይሄ ብቻ ተጠንቶ ያልቃል? እንደዚህ ጣታችን እዚህ ጋር ብቻ ስፔሻሊስቶች ቢያጠኑት እሱን ለሰሙ ብታው ለተሻለ የጤና ባለሙያ ስለሆነ ማለት ነው። ሰው ተጠንቶ እኮ የማያልቅ ነው። እንዴት አድርጎ በአጥንት በጅማት በቅልጠም እንደዚህ በቆዳ ተጣጥሞ ደም ውስጡ ይሄዳል። ቀይ ነጭ ደም ሴል እንዲህ አድርጎ የሰራውን እጅ እነዚህን እጆች ቸነከር ናቸው። እንደ ቀላል ነገር የሚያልፈው ይመስላችኋል ብዙዎች? እንደ ቀላል ነገር እግዚአብሔር የሚያልፈው ይመስላችኋል? እንዳትቀልድ በዘመንህ ላይ ብራዘር። ቅዱስ እግዚአብሔር አብ የማይታገሰው ነገር ቢኖር ስማኝ፣ የልጁን ሞት ረግጠህ ሄደህ የምትገባበት መንግስተ ሰማያት የለም። በፈለግከው መላእክት ላይ ተንጠልጠል። በሚካኤል ክንፍ ላይ ድርና ማግ አድርገው ለምን አይሰፉህም? እየበረረ ይዞ መንግስተ ሰማያት አይገባም። ስምህ በሕይወት መጽሐፍ ላይ ከሌለ ከሚካኤል ክንፍ ላይ ልጦ ይጥልሃል ማለት ነው ወደ ውጭ። እንደው ቢሰፉ እንኳን ሲጀምር ሚካኤል ክንፍ የለውም፣ ግን እንደው ከተባለ ክንፍ አላቸው የተባሉት መላእክት ሱራፌልና ኪሩቤል ነው። ግን እንደሚባለው እንኳን ከተባለ ለምን ድርና ማግ አድርገው በወስፌና በመስፊያ ለምን አይሰፉም? እዛ ስትሄድ ልጠው ያወርዱሃል። ስሙ በሕይወት መጽሐፍ ላይ ያለ ብቻ ነው የሚገባው። ስምህ በሕይወት መጽሐፍ ላይ ደግሞ እንዲጻፍ እግዚአብሔር ልጁን ወደዚህ ዓለም ልኮታል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ማለት ነው። ይህን ጌታ ሳታገኙ እንዳትሞቱ ብሎ የሚል የሚያስቆጣ ሆኖ እኛ በሰው ሐዘን አንቀልድም፣ በሰው ሐዘን አናሾፍም። ሰው ግን ከሞተ ሞተ ነው። በሐዘንተኞችን እናጽናናለን። ተገቢ ነው፣ ልክ ነው። እውነቴ ነው የምላችሁ። ግን ለቀሪው ደግሞ ለቋሚው ግን እንነግራለን። ቅድሞ እንደሚሰሙ እንዳለ እንነግራለን። ወንጌል ለመስበክ ነው። ወጣቱ ግን የት ሄደ? ሃርሞኒካ ዳንሳ ያልጨፈሩም ዘንድሮ ቀሩ አሉ። ያ ቅድም ያሳዩአችሁ ቄስ ነው እንደምትሉት አይደለም። ብፁዕነታቸው ምን አሉ? ባለፈው ወደ 10 ሚሊዮን ህዝብ እኮ ነው የግንቦት ረክበ ካህናት ስብሰባ ላይ የተናገሩት ብፁዕ አቡነ ማትያስ። 10 ሚሊዮን ህዝብ አጣን አሉ የግንቦት ረክበ ካህናት ስብሰባ ላይ። የዘንድሮ ደግሞ እንጠብቃለን እየተናገሩ ነው። ደጆችሽ አይዘጉ ብለው በጣም ብዙ ቤተክርስቲያናቸው ተዘጋ። ዋይ ለምን ቤተክርስቲያን እንዴት ትዘጋለች? ብራዘር ከተዘጋ ችግር አለ ማለት ነው። ከተዘጋ ልብ በል። ደጆችሽ አይዘጉ እያሉ ፕሮግራም ያዘጋጁት የነበሩት እነ መምህር በጋሻው፣ እነ ዲያቆን ትስታው፣ እነ ዘርፌ፣ ሌሎቹ ብዙ መምህራን ከቤተክርስቲያኒቱ ይህንን ወንጌል አምነው ወጡ። እነ ወንድም የሰሙ ሁሉ ጭምር ማለት ነው። ወንጌል ዝም ብለን የምታሾፍበት እንዳይመስልን። እንኳን ኤርሚያስ አይደለም እንኳን ሰሙ አይደለም ጳውሎስ ፊቱ እንኳን ሊቆም አልቻለም። ወንጌል ሲመጣ አይደለም በጋሻው አይደለም ትዝታው አይደለም አቡነ ገብርኤል ማንም ብትሆን እኮ አልኩ፣ ማንም ብትሆን ከራራልህ በልጁ ፍቅር እንድትንበረከክ ያደርጋል። ለልጁ ፍቅር እንድትሸነፍ ያደርጋል። በልጁ በክርስቶስ ኢየሱስ በአብ ልጅ ማለት ነው፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ወንጌል ልብህ እንድትሸነፍ ያደርጋል። ካልሆነ ግን ስርና መሰረትን ሊነቅለው ይችላል። የወንጌል እንቅፋት ኮንክ ሊያስወግድ ይችላል። አይደራደርም እግዚአብሔር በክብሩ። ደጆችሽ አይዘጉ ብለው ኮንፈረንስና ፕሮግራም ይሰሩ የነበሩ ሰዎች ናቸው ወደ ጌታ የመጡት። ለምንድነው ደጆች የሚዘጉት? አንተ ትውልድ ለምንድነው አባቶች ምንድነው እያሉ ያሉት? የባለፈው ግንቦት ርክበ ካህናት ስብሰባ ላይ እኮ ነው የተናገሩት። የት ሄደ 10 ሚሊዮን ትውልድ? ወደ ወንጌል አማኝ ነው የመጣው። እንዴት ይመጣል? ለምን ሳንቲም በኮርኒስ የምትረጩ ዝሙት የምታረጉ ምን ያልተባለብን ነገር አለ? እንዴት ይህን እየሰማ ሰው መጥቶ ይቀላቀላል? አየ የሚባለውና እየኖርን ያለው የተለያየ ነው። ምንም እንኳን በመካከላችን ለጌታ እንደሚገባ የማይመላለሱ በጽድቅ በቅድስና እግዚአብሔርን በመፍራት ሕይወት የማይመላለሱ አሰዳቢ የሆኑ አንዳንድ ጴንጤ ወንድሞችና እህቶች ቢኖሩም ቅሉ ግን እግዚአብሔር ራሱን ያለ ምስክር ስለማይተው እውነቱን ልንገርህ፣ የእውነት እኮ ነው የምንኖረው፣ የምር እኮ ነው የምኖረው ነው ብዬ የምልህ። ያንተን አላቅልህም። ሳገለግለው ጌታን የምር ነው የማገለግለው።
ስዘምርለት የምር ነው የምዘምርለት። በፍቅሩ ስነካ ልቤ ሲቀልጥብኝ አይኖቼን ቢያሳፈሱ አደባባይ ላይ ስሜታዊ ሆኜ እንዳይመስልህ። በፍቅሩ ልቤ ተረድቶ በመንፈስ ቅዱስ ሹሉዳዬ ተነክቶ እንጂ የነፍሴ የእውነት እኮ ነው የምኖረው። የእውነት ነው ኢየሱስን የምወደው። የእውነት ነው የማገለግለው። ወንድሞቼም ልክ እንደዚሁ የእውነት ስለወደደኝ ማለት ነው። የእሱ መውደድ ጥያቄ ውስጥ አይገባም። ስለዚህ ህዝቡ ይጠይቃል ማለት ነው። ይሄ ወጣት አርሞኒካ ዳንስ መጨፈር ከተወ ክብር ለእግዚአብሔር ብዬ ያልኩት ትክክል ነው ማለት ነው። ኦኬ ይመስለዋል። ብዙ ጳጳሳት ብዙ መነኮሳት ይመስላቸዋል የኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ጠፍጥፈው ራሳቸው የሰሩት ራሳቸው የሚሞቱላቸው ቁጭ በል ሲሉት ቁጭ የሚል ሂድ ሲሉት የሚሄድ ገረገራ ጥግ ተደግፈው ደረታቸውን እየደቁ እናቶቻችን ቸሩ መድኃኔዓለም እያሉ ሲደበድቡ የሚያመሹትና የሚውሉት የጌታን ፍቅር እኮ ፈልገውት ነው። የቸሩ መድኃኔዓለም እኮ እያሉ እኮ የሚጠሩት ጌታዬ እግዚእነ ኢየሱስ ክርስቶስ እኮ እያሉ እኮ የሚጠሩት የእውነት እኮ ይፈልጉታል። ጌታም እኮ ለዚህ ሕዝብ እኮ ሞቶለታል። ወንጌል ይዘንላቸው ልንደርስ ይገባል። ቅድም ወንድሜ ሰሙ እንዳለው ወንጌል ይዘን ልንደርስላቸው ይገባል። የእውነት ቅድም ወንድሜ እንዳለው የወንጌል ስርጭት ኦኬ ነጠላችንን ለብሰን የወንጌል ልብ ያለን ማለት በትክክል የወንጌል ልብ ያለን በኔክስት ጥምቀት አብረናቸው ተቀላቅለናቸው አንድና ሁለት ጓደኛ ይዘን ወንጌል ልንነግራቸው ይገባል ማለት ነው። አዎ ይግደሏቸው እንዴ ታዲያ? እነሱ ፍጻሜያቸውን ያበላሹ እንዴ? የማንም የጠገበ ቄስ በእናቶቻችን ላይ ቀልድ እንዴ? አንተ ሳያውቁት ጌታን ሳያውቁት ስንቶቹ እኮ ወደ መቃብር ገቡ። ወዴት እንደሚሄዱ ሳያውቁ እኮ ሞቱ። እነሱ በሞቱት ሙታን ሬሳቸው ላይ ቆመው ሰው ከሞተ በኋላ ንስሐ የለውም ብሎ የሚለውን ቃል በግዕዝ ካነበበ በኋላ ከመጽሐፈ ግንዘት ላይ እምድህረ ሞቱ ለሰብእ አልቦቱ ንስሐ ብሎ የሚለውን ካነበበ በኋላ ግን እፈታለሁ ብሎ ይላል። ኦልሬዲ እኮ ብለዋል ቅድም። የምን መፍታት ነው? ሳትፈታ በፊት መጽሐፈ ግንዘት ላይ ግን እምድህረ ሞቱ ለሰብእ አልቦቱ ንስሐ ማለት ሰው ከሞተ በኋላ ንስሐ የለውም እኮ ብለሃል። ግን ምእመኑ አልሰማም። አየህ፣ አስፈቺው ሰውዬ አልሰማም። ቢሰማም በግዕዝ ነው የተነገረው። ምን እንደተባለ አያውቅም። አሜን ይላል። እኛ ግን ራሳችን በራሳችን እዛው ስለምንተዋወቅ ሰው ከሞተ በኋላ ንስሐ የለውም ብለን ከሙት ዓመት ጀምሮ ማነው ከዕለት ጉዞ ፍትሐት ጀምሮ እስከ ሙት ዓመት እስከ 7 ዓመት ድረስ አውጡ እንላለን። በደንብ ከደገሳችሁ ነፍሱ ከገሃነም እንዳትሰቃይ ወደ እረፍት ቦታ የምትወጣበት ነው በለን እያለን ኢየሱስ ክርስቶስ ጌታዬ በዘላለም ምሕረት ይቅር ብሎኛል፣ የስንትን ሙታን መታሰቢያ ስበላ ኖሩ። አዚም እኮ ነው ብራዘር። እሱም አዚም ስለያዛቸው ነው። ብዙዎቹ ቄሶች እውነትን ስለማያውቁ እንዳይመስልህ። ጴንጤ ጋር እውነት እንዳለ እኮ በሚገባ እኮ ያውቃሉ። ግን የሚበላውስ የሚበላ ያለው እዛ ነው። እዚህኛ ጋር የሚበላ የለም። ድፍን 27 ዓመቴ ነው። የሙሉ ጊዜ አገልጋይ ነኝ። ኦኬ አገልግለን ስንወጣ የዘኬ ቤት እኛ ጋር የለም ወገኖች። ይህን አስባችሁበት ነው የኦርቶዶክስ አገልጋዮች። እዚህ ሙሉ ወንጌል ሰብከ ስትወጣ ምናልባት እዛ መድረኩ ላይ ውሃ ሊሰጡ ይችላሉ። አሁን ደግሞ ከራሩልህ ጁስ ነገር ሊሰጡ ይችላሉ። ስሙዚ ምናምን ነገር በጓሮ በኩል ሊያቀብሉ ይችላሉ። ኦኬ ወይ ራኒ ጁስ ገዝተው እንደዚህ ካለፈ በቃ ወይ ዛኑ ቀን ከአገልጋዮች ጋር ወስደው ምሳ ሊጋብዙ ይችላሉ ከራሩልህ። ካልሆነ ትራንስፖርት ምናምን ነገር ፖስታ ምናምን ነገር እንደዚህ ሊሰጡ ይችላሉ። ካልሆነስ በቃ በጌታ ሰላም 3 ጊዜ ባርኩት ብለህ ተባርከህ ትሄዳለህ። አታጉረመርምም። በነፃነት ተሰጠ በነፃ ትሰጣለህ። ለምን የፖስታ አልተሰጠኝም ብለህ አታጉረመርም። አይንህንም አታጉረጠርጥም። ቅድሚያም አትነጋገርም። 50% 40% ብለህ አትልም አንልም በትል እዛው ቅር ነው የሚሉ እዛው ቅር ነው የሚሉ። እዚህ በጣም ቆራጥ የሆነ ትውልድ ነው ያለው። ኦኬ
አዎ እኔ መጀመሪያ መድረክ ላይ ስሰብክ 10 ብር ምናምን ነገር 20 ብር እንደዚህ የተቀበልኩበት ጊዜ አለ። ከዛ ከፍ ከፍ እያለ ሲመጣ እኔ ወደዚህ ሀገር መጣ ማለት ነው። የትራንስፖርት በ10 ብሯ 2 ሽሮ ትጠልዝበታል። ምሳና እራት አካባቢ እንደኔ አይነቱ ያን ሚስት አላገባውም እንዳልኩ የገጠር ሰው ነኝ። በቃ ግን እግዚአብሔር ጸጋን ሲሰጥ የገጠር ምናምን ነገር ብሎ አይልም። እና ጴንጤዎቹ ደግሞ ያ ያሉ የእግዚአብሔር መንፈስ ያለበትና የሌለበትን ሰው ያሉ ዝም ብሎ መደዴውን ሁሉ አይጋብዙም። እዚህ ጠላ በቋንጅል የሚያቀብል የለም። ውሃ መድረክ ላይ ይሰጣል። እሱን ትጠጣለህ። ስትጨርስም ከመፈለግ ያመጡልሃል። በቃ አለቀ። እኛም እሱን አስበን አይደለም የምንሄደው። ኦርቶዶክስ ግን ልቀድስ ሲሄድ ግን ከቅዳሴ በኋላ ምን አለ ነው የምንለው። ቅዳሴው ራሱ ምን አስመልክቶ ነው? የሙት ዓመት ከሆነ የማን ነው ብለን እንጠይቃለን። እሳቸው አሉ። አዎ ኦኬ። ስለዚህ 6 እና 7 በትንሹ እኮ 6 እና 7 ማድጋ እኮ ጠላ ነው ይመጣለን። ራሴ ጠጥቼ ጠግቤ አልፎ ለቤተሰብ ሁሉ ይዤ ሄደው የምችለው ጠላ ነው ያለው። ሆድ ከተፈለገ እዛ ነው ያለው። እኛ ግን ህይወት ነው የምንፈልገው። ወጣቱ ገብቶታል ማለት ነው። የአሁኑ ዜና ቤተክርስቲያኒቱን ሁሉ ጭምር እንድትጠይቅ ያደርጋታል፣ እንድትጠይቅ ያደርጋታል። ልብ በል። ወንጌል የማትሰብክ ቤተክርስቲያን እየከሰመች ነው የምትመጣው። አትጠራጠር አልኩ ብራዘር። እየከሰመች ማንም ትሆን ካቶሊክ ናት፣ እየከሰመች ነው የምትመጣው ወንጌል ካልሰበከች። ወንጌል ማለት ስለ አንድ ፍጡር መወለድና ማደግ መሞትና መከራ መቀበል ማውራት አይደለም። ስለ እግዚአብሔር ልጅ ስለ ጌታ ስለ ኢየሱስ ክርስቶስ አምላክነትና ፍጹም ሰውነቱ በስሙ በማመን ስለሚገኘው ንስሐና የኃጢአት ይቅርታ መስበክ ነው። ወንጌል ማለት ስለ እግዚአብሔር ልጅ መስበክ ነው። ካቶሊክ ባትሰብክ እየከሰመች ነው የምትመጣው። ኦርቶዶክስ ባትሰብክ እየከሰመች ነው የምትመጣው። ጴንጤ ባይሰብክ እየከሰምክ ነው የምትመጣው ብራዘር። ለዚህ ማሳያ ከፈለግ መጽሐፍ ቅዱስም የተነገረባቸው በመጽሐፍ ቅዱስ ላይ ስማቸው የተጻፉ አብያተ ክርስቲያናት የሚገባቸውን ንስሐ ስላላደረጉ ነው ታሪክ ሆነው የቀሩት። ብፁዕ አቡነ ማርቆስም እንደተናገሩት ወንጌል ስበኩ፣ ቅዳሴ በመቀደስ መቋሚያ በመወዝወዝ ይህንን ህዝብ የዚህ ቤተክርስቲያን የኦርቶዶክስ ዕድሜዋ የሚቀጥል ይመስላችኋል? የብፁዕነታቸው የስብከተ ወንጌል ኃላፊ የቤተክርስቲያኒቱ የስብከተ ወንጌል ኃላፊ ማለት ነው ብፁዕ አቡነ ማርቆስ የሚያሉት ይመስላችኋል? አባቶችን ጠይቅ፣ መቋሚያ ወዝውዘው መንግስተ ሰማያት የገባ የለም በወንጌል ነው እንጂ። አትፍሩ፣ ወንጌልን ስበኩን የተባሉት ሊቀ ሊቃውንቶቹ ተጠርተው ባለፈው ወንጌል መስበክ ቤቱ የሚያስፈራበት ሆኗል ብለን ስንል ከጥላቻ ተነስተን የምናወራ ይመስላል። ይህ ህዝብ አያሳዝናችሁም ወንድሞች እና እህቶቼ? እኔ እኮ አንዳንዴ መንፈሴ ብስጭት አድርጎ እኮ ሲናገረኝ እኮ ያለፍኩበት የማውቀው እኮ ቤትና ቤቴ እኮ እና ጓዳና ጓርጓዳ እኮ ስለሆነ ነው። ኦርቶዶክስነት የተገኘሁበት እኮ ቤተክርስቲያን ስለነበረ እኮ እና ስለሆነ ነው፣ ስለማውቀው ማለት ነው። አያሳዝንም ይሄ ህዝብ? አንድ እስላምን እኮ ጠርተህ ከሞት በኋላ የት ነው የምትገባ ብለህ ብትል አላህ ነው የሚያውቀው ይልሃል። አንድ ኦርቶዶክስን ጠርተህ የት ነው የምትገባ ከሞት በኋላ ብትል መድኃኒዓለምን የሚያውቀው ነው ብሎ የሚለን እስላሙም አያውቅም፣ ይሄም አያውቅም። በመሐመድና በመድኃኒዓለም መካከል ማነው በአላህ ተብሎ በሚያለውና በመድኃኒዓለም መካከል ምንም ልዩነት የለም። አላህም ብሎ የሚለው ለሙስሊሙ አላሳወቀውም፣ መድኃኒዓለምስ የተባለው ለኦርቶዶክስ አማኙ አላሳወቀውም ማለት ነው። ዳር ትይዛለህ። መድኃኒዓለምማ እውነቱን ነገረህ እኮ መጥቶ መድኃኒዓለምማ ተወልዶ ከድንግል ነገረህ። ወደ እኔ ኑ እኔን የማሳርፋችሁ ብሎ አለ። ለነፍሳችሁ ረፍታ አገኛላችሁ አለ። መድኃኒዓለም ማለት ኢየሱስ ክርስቶስ ማለት ነው። ባዚ ኦርቶዶክስ አለች መድኃኒዓለም ያለችው የሰማርያ ሰዎች ናቸው ያሉት። ዮሐንስ ነው ያለው ወንጌላዊ በምዕራፍ 4 አንደኛ ዮሐንስ ቁጥር 14 ላይ ምዕራፍ 4 ቁጥር 14 ላይ እግዚአብሔር ልጁን የዓለም መድኃኒት እንደሆነ እንደላከው እንመሰክራለን ያለው ማለት ነው። የዓለም መድኃኒት ማለት ነው። መድኃኒ ዓለም ማለት የሰማርያም ሰዎች አሁን ስለቃልሽ አይደለም እኛም አይተናል፣ ክርስቶስ በእውነት የዓለም መድኃኒት ነው አሏት። እና በመድኃኒ ዓለምና በአላህ መካከል ምንም ልዩነት የለም ነው የምትለኝ አንተ ሰውዬ?
አላህ የተባለው ለሙስሊሞቹ የት እንደሚገቡ መጨረሻቸውን አልነገራቸውም። መድኃኒዓለም ምንም አልነገረህም። እውነትህን ነው። የእኛ ክርስቲያን ደግሞ ትመጣነ መድኃኒዓለም አዳነን በማይሻር ቃሉ እና ያዳነህ ከምንድን ነው? የአድነት ጊዜያዊ ነው እንዴ ወይስ ዘላለማዊ ነው? እንደ ፔንኪለር ነው አድኖ ነካክቶ የሄደው? ፍጻሜን አላሳመረው?